እኒ ሰውዬ መድኃኒዓለምን ያከብራሉ ሲያከብሩ መድኃኒዓለም ተገለጠላቸው ይላል ይሄ ሙሉ ታሪኩን ስታነበው ገርል መባጽዮን ምን አሉት የልደት ነው እሁድ የ40 ቀን ሕፃን ሆነህ 40 ደግሞ ቀራንዮ ላይ የተሰቀለ ሆነህ አይሁድ እየገረፉህ ሊህ አሉት ጌታ አግኝተውት ነው ተገልጦላቸው ጌታ ተገለጠላቸውና ወደፊት እንዴት ሆኜ ልገለጥልህ እንዴት ሆኜ ልታይህ አላቸው እሁድ የ40 ቀን ሕፃን ሆነህ 40 ደግሞ አይሁድ በጦር እየወጉ እየሰቀሉ እየገረፉህ ሊህ እርቃንህን ሆነ ሊህ አሉት አትችለውም አላቸው እንዲሁ ጌታ ሆይ ያንን ማየት ፈልጋለሁ አሉት እሺ አለ እሁድ የ40 ቀን ሕፃን ሆኖ እየመጣ ከሱ ጋራ ሲወርቁ ሲጫወቱ ሲዝናኑ ይውላሉ የስቅለት ዕለት ተጻፈ ነው ይሄ ወይስ ዝም ብለው ነው ገድሉን አንብበው በደንብ እኔ በርግጥ ተተርኮልኝ ነው እና ከዚያሬ ደሞ አለ ከገድሉ ላይ አለ ከዚያ የስቅለት ዕለት አይሁድ እየወጉት እርቃኑን ሆኖ እንደያ እየተተፋበት ያን ኮምጣጤ እያጠጡት አባት ሆይ አምላኬ ለምን ተውኸኝ እያለ ሲያዩት እንደ ሬሳ ሆነው ወደቁ ከዚያ ኢየሱስ አበረታታ አነሳቸውና ለዚህ ነው አትችሉም አሁን የምትችልበት ጸጋ ሰጥቻለሁ በዚህ ሁኔታ ታያለው ከዚያ በኋላ በቃ ያንን እያዩ አረባረብ ሲያለቅሱ ይውላሉ ለዚህ ነው አረባረብ ሁሉ ጊዜ በሳምንት በዚህ በመስቀል በትርህ ነፍሳትን ከሲኦል እንድታወጣ ቃል ኪዳን ሰጥቻለሁ ተብለው በመስቀል ትርክዛ እንደዚህ ነፍሳትን ሲያወጡ ነው አረባረብ እንደዚህ አይነት ታሪክ ያላቸው ሰው ናቸው አሁን እዚህ ላይ ከተዘረዘሩት ውጪ ተጨማሪ ነገሮችን እናያለን ሰው እንዳይለይህ ይባላል በቃ ሰው ካጠገቡ ይሁን ይባላል ምግብ እስኪበላም ድረስ ሰው መጨበጥም አይቻልም አይደል አዎ ከሰው ጋር መነካከት አይፈቀድም ሲያናግርህም ዝም ብለህ እንዲህ ነው የምትል ይያልክ ነው የምትሄደው ከቤተ ክርስቲያን መልስ ከቆራቢው ፊት መሄድ ያስፈልጋል በቃ ቆራቢው ከፊት እንዲሆን እኔ እንኳን አንዳንዶቹ መመናን እንደው ምንድነው ግን እንደዚህ ብዬ ጠይቃቸው አይ ልክፍት ይኖራል የሚላከፈ ነገር አለ እና ያ እንዳይሆን ነው አሉ ቅዱስ ቁርባን የተቀበልሽው የማይጠብቅሽ ነው እንዴ ስጋ ወደሙን ተቀብያለሁ ብለሽ ቆርበሽ መለኮትን ተሸክመሻል እሰትዩ ምን አይነት መንፈስ ነው ይሄን ተዳፍሮ የሚላከፍሽ ብዬኮ ብዙዎችን ሰዎች አስደንግጫቸዋለሁ ምን ማለትሽ ነው እንዴት አንቺ አጋንንት አይቶ ይቃጠል እንጂ እውነት አንቺ መለኮትን ተሸክመሽ ከሆነ ሰይጣን አንቺን አይቶ ይቃጠል እንጂ ይፍራይሽሽ እንጂ እንዴት አንቺ ሰይጣን ይላከፈኛል ብለሽ እንዴት ለዚህ ራስሽን ተጋልጫለሽ ስለዚህ ተከከለ አይደለም ትምርቱ ብዬ አዎ ትምርቱ ዘመን ያልኩት ዛሬ ለዛ ነው ምን ታመጣለህ ሌላ ደግሞ አንዳንድ ተጨማሪ ነገሮች ይኖራሉ ቀጥታ ቁርባን ባይመለከትም እንኳን በቅዱስ ቁርባን በመንጸልየው ጸሎት ላይ ቅዳሴ አትናቴዎስ ከሚለው ቅዳሴ ላይ በጣም የሚያስደንቁ የሚያሳፍሩ ነገሮችን እናያለን ቅዳሴው ሲጀምር በዛቲ ለተጋባይክሙ ውስጥ ዛቲ ቤተክርስቲያን አጽሞ ቅዳሴያ እንተ ኢቲ ሰንበተ ክርስቲያን ቅድስት በሰንበት ቀን ቅዳሴ ሲቀደስ ቅዱስ ቁርባንን ከፊት አስቀምጠህ ስትቀድስ ለቅዱስ ቁርባን የምትሰጠው ክብርና ምስጋና አንዱ ይሄ ነው ዛሬ በዚች ቀን በዚች ቤተክርስቲያን ውስጥ የተሰበሰባችሁ ምእመናን ክብርት የምትሆን የክርስቲያንን ሰንበት ቅዳሴ ስሙ አዩ ምን ማለት ነው የክርስቲያን የሰንበትን ምስጋና ስሙ ተብሎ ለቅዱስ ቁርባን ቀርቦ ሰንበትን ሲያመሰግን እሁድን ሲያመሰግን ታይዋል ለቁርባን ከሆነ እኮ ቁርባንን ብቻ የሚመለከት ከቀራሪው ጋር አያይዘ የምታዘጋጀው እንጂ ለሰንበት እንዴት ምስጋና ታዘጋጃለህ ለሰንበት እንዴት ምስጋና ትደርሳለህ ለሰንበት የደረስከው እኔ ሰንበት ያልኩት እነሱ ስላሉት ነው እንጂ ሰንበት የሚባል የለም ለሐዲስ ኪዳን ለእሁድ እንዴት ነው ምስጋና የምትደርሰው የዚህችን ቀን ምስጋና ሙስሙ እንዴት ይባላል ቅዳሴ አትናቴዎስ ላይ ደጋግማችሁ እናንተ የምታነሱት እኔም ትንሽ እየተጋራሁት የመጣሁት ሐሳብ ሌላው ሰንበትን አማልጅን ይላታል አይደል ይርሁልህ ነው ወደሱ ይሄድኩ ነው ደሞ ሌላው እዚህ ውስጥ በጣም የሚያስቅ የገነት ጠባቂ ኪሩቤል ነው ሱራፌል እኔ እንግዲህ ጠብቄ ተባለው ማነው ሰይፍ ይዞ ኪሩቤል ይመስለኛል ኪሩቤል ነው እሺ እኔ ኮኒ ኪሩቤል ፈርቼ ነው እሺ ኪሩቤል ዘፍጥረት 3 ላይ ዘፍጥረት 3 ላይ ኪሩቤልንና የምትገለባበት ሰይፍን እግዚአብሔር አስቀመጠ ነው የሚለው እዚህ ቅዳሴ ላይ ግን
ሰላም ለኪ ኦ ምድረ ገነት ዘይትካል ናንሶሱ ሀቤኪ ዘእንበለ ዳይሙ እመይከላይነ እገዲ እማንሶሶ የገነት ምድር ሆይ ሰላም ላንቺ ይሁን ይው ለአዳም ይወጣባትን ሰላም ላንቺ ይሁን ባንቺ ዘንድ ልንመላለስ የማይቻል እግሮቻችንን በከንቱ ከማመላለስ ካልከለከልነ በቀር በቅድስና ህይወት ካልኖር በስተቀር ባንቺ ውስጥ ልንኖር ያልተፈቀደልን ሰዎች ይልና ምን ይላል መሰለ ወካይ በንበል ዳግመኛ እንዲህ እንበል ኦ ሱራፊ አቃቢ ያለ ገነት እዚህ ላይ ነው ስተቱ ኪሩቤልን ሱራፊ አድርጎታል ኦ ሱራፊ አቃቢ ያለ ገነት በሰይፈ እሳት ድገነንባ ንርአያ ለማሄደር ህይወት ወአኮ ዘን ነበርየ ዳግመኛም በእሳት ሰይፍ ገነትን የምትጠብቅ ሱራፊ ሆይ እሺ ገብቶኛል የህይወትን ማደሪያ ገብተን እናያት ዘንድ እባክህን ተወን ሰውየው በክርስቶስ ሆኖ ጌታ ህይወትን ከሰጠን መንግስቱን ካወረሰን ከ300 ዓመት በኋላ ቅዳሴ አትናቴዎስ ሲጻፈው 300 ስለሆነ ሱራፌልን ይማጸናል ይሄ ሰውዬ ይሄ ነው ያትናቴዎስ ማለት እኔ አሁን ያትናቴዎስ ድርሰት አይደለም አትናቴዎስ ጤነኛ አባት ነው የወንጌል አባት ነው በየ የምሞግተው ከዚህ የተነሳ ነው ስለዚህ የደገኛ ሰው ስም ይዞ ነው ይሄን ድርሰት የእብድ ድርሰት የደረሰ እንጂ ሱራፊ ይሄ ማን ነው ስሙ አትናቴዎስ ይሄን ድርሰት አልደረሰም እንዲህ አይነትም አመለካከት የለውም ባይነኝ ነኝ ስለዚህ ኢየሱስ እግዚአብሔር በልጁ በኩል ገነትን ከሰጠን ማለት መንግስቱን እኛ እኮ ከገነት ያለፈ ህይወትን ያለን እኮ አዎ ከገነት ያለፈ ህይወትን ያለን ስለዚህ መንግስቱን ያወረሰን እኛ ልጆቹ የተባልን ሰዎች እንዴት ነው ሱራፊ ሆይ እባክህ ገነትን እናያዝ ዘንድ ፍቀድልን እሺ ከዚያ ልፍየልና ደግሞ ምን ይላል ወደ ከገነት ጉብኝት ይሄ ናፍቆት ይወጣና ወደ ሰንበት ደግሞ ይመለሳል ምን ይላል ስለ ሰንበት ኑኡን አይብያ ኑኡን ወድሳ ኑኡን አክብራ ኑኡን አብእላ ለበኩረ በዓላት እንተ የቲ ሰንበተ ክርስቲያን ቅድስት ወንበል ዛቲ ዕለት እንተ ገብረ እግዚአብሔር ንትፈሳ ወነታሰይ ባቲ ወንዘምር ምስለ አሳፍ ነብይ እንዘይብ ተፈሱ በእግዚአብሔር ዘረዳነ ምን ይላል የበዓላትን በኩር እንግዲህ እሁድ ናት እኮ ከየት ነው በኩርነዋ ቅዳሜና እሁድ ተደባልቆበታል ደራሲው ግደለም ዝም ብዬ ከመስማት ውጭ ዛሬ ምርጫ የለም የበዓላትን በኩር ኑ ከፍ ከፍ እናድርጋት አሁን እኛ ክርስቲያኖች የተጠራ ነው ቀልና መሰግን ነው እኔ እኮ አቋርጬው ወደ ወሬ የምመጣብህ ማለፍ ያቃተኝ ነው ኑ ከፍ ከፍ እናድርጋት ኑ እናመስግናት ኑ እናክብራት ኑ ባል እናድርጋት ይቹም ቅድስት ሰንበተ ክርስቲያን ናት ይቺ ቀን እግዚአብሔር ሥራ የሰራባት ናት እንበል በእሷም ደስ ይበለን ሐሴትም እናድርግ እንደ ነብዩ እንደ አሳፍም በረዳን በእግዚአብሔር ደስ ይበለን እያል እንዘምር ብሎ አሳፍ ከሌላ በሌላ ጉዳይ የዘመረበትን አምጥተው ከእሁድ ጋር ጨፍልቀው የበዓላት ደግሞ መጀመሪያ አድርገው ቅዳሜና እሁድን አደባልቀው ግን እሁድ ያደረጓት ደግሞ ሲያመሰግኑት ያለ የክርስቲያን መጠራት ይሄ ነው ወይ በጣም በጣም እውነት ያስደነግጣል ሌላ በጣም የሚዘገንን አለ ሌላ በዚች ቀን ምን ሆነ ይላል መሰለ ወዮ ይህች ዕለት በነቢያት ታወቀች ወዮን ምን አመጣው በነቢያት ታወቀች ለማለት ወዮ ምን አመጣው ቃሉ ራሱ ለምስራች የሚታወጅ አይደለም እኮ ወዮ ይህች ቀን በነቢያት ተሰውራለች ቢሆን ጥሩ የተደበቀች ናት የተሰወረች ናት ነቢያት ፈልገዋት ያላገኙት ናት ቢባልሽ በነቢያት ታወቀች ከተባለ ግን እልል ነው እንጂ ወዮን ምን አመጣው ግድ የለም ከአይሁድ ወገንም ተሰወረች በእኛ ዘንድ ግን ፈጽሞ ተገለጸች እንደ ፀሐይም ተመላለሰች በየሳምንቱ ትሰለጥናለች በየሳምንቱ ትነግሳለች በየሳምንቱ ትቆጠራለች ወዮ ይህች ዕለት አብ የቀደሳት ወልድ የባረካት መንፈስ ቅዱስ ከፍ ከፍ ያደረጋት ናት በእርሷ ደስ ይበለን በእርሷ ሐሴት እናድርግ ተከብሩባት ዘንድ አክብሯት ዘመን ወር ለመባል በእርሷ የታወቃችሁ ሌሎች ዕለታት ይውል ቀኖችን ደግሞ ዘመን ወር ለመባል በእርሷ የታወቃችሁ ሌሎች ዕለታት ወይ የበዓላትን በኩር ኑ እናመስግናት እነሰኞ እነማክሰኞ እነረቡ እነሐሙስ ኑ እናመስግናት እሁድን አሁን ይሄ ሰውኛ ዘይቤ ምናምን ብዬ የሆነ ቋንቋ እንትንስ መክተትም አልፈለኩም እሺ እኮ የሚያስደንቅ የሚገርም ነገር እኮ ነው ይሄ ነገር
በእርሷ ደስ ይበለን በእርሷ ማሴትና ተከብሩባት ዘንድ አክብሯት ዘመን ወር ለመባል በእርሷ የታወቃችሁ ሌሎች ዕለታት ሆይ የባላትን በኩር ኑና መስግናት ይህችውም የከበረች ሰንበተ ክርስቲያን ናት ወዮ ይችለት ያረጀችዋ ያለፈችባት አዲሲቱ የጸናችባት ናት እሁድ ቀን ምን አዲስ ነገር ምን አሮጌ ነገር አለፈ ምን አዲስ ነገር ተሰራ ምናልባት የጌታ ትንሣኤ ለታየባት ይውልህ ምናልባት ነው ቆይ ግን ልክ ነህ አው እንደሱ ነው እኮ ነገሩ እንደሱ ነው ግን እንተ ባቲ ብልጅ ተጸራት ወሐዳስ ጸናት ይቺ አሮጌዋ ያለፈችባት አዲስቷ የጸናችባት ከሆነ እውነት ለመናገር ወይ ጸሎተ ሐሙስ ወይ ዓርብ ነው መሆን ያለበት ከዚያ የዘለለ ታሪክ የለው ይሄ የሐዲስ ኪዳን ደሜ ነው ካለ ኢየሱስ ጸሎተ ሐሙስን እንደመነሻ ልናደርገው እንችላለን የሐዲስ ኪዳን ታሪክ መነሻ ወይም ደግሞ ተከክለኛው አማናዊ መስዋዕት የተሰዋበትን ሰውና እግዚአብሔር የታረቁበትን ለዘላለም የዲያብሎስ መንግስት የፈረሰበትን ቀን አልፈን ትንሣኤ እኮ ወደፊት የምንጠብቀው ተስፋችን የታወጀበት ነው እንጂ ይሄ ታሪክ የታወጀበት አይደለም ዲያብሎስ መንግስቱ የፈረሰበት አይደለም እርግጥ ነው ዲያብሎስ ኢየሱስን ምናልባት እንደ አንድ ተራሰው ሊይዘው ሞክሮ ሊሆን ይችላል ግን ዲያብሎስ የተሸነፈው ዓርብ ዕለት ነው እና እንደዚህ አይነት ድርሰት በፍጹም እውነት ነው ማለት በጣም የወደቀ ድርሰት ነው ቀጥሎ ወዮ ይችለት ያረጀችዋ ያለፈችባት ነው ወዮ ይችለት የፈረሰ የታነጸባት ሰይጣንም የጠፋባት ናት ቀኑ ነው ወይን ስራ የሰራውስ ይህች ቀን ይችለት የፈረሰ የታነጸባት ናት ሰይጣንም የጠፋባት ናት በጣም ስተት ነው ታሪኩ ተዛብቶባቸዋል እሺ ይሄንን ይሄን ያነበብኩልህ ሰው መስዋዕት ፊት ቀርቦ ወደዚህ የወረደ አመለካከት ማምጣትን ለምን አስፈለገ ነው ቀጥሎ የመጨረሻው አንድ ነገር አለ መብራት ተቋርጦብን ነው እየቀጠልን ያለ ነው ሚታረሙ ሚተቹ እርሶ የሚያወጧቸው ነገሮች እያየን ነበር ከቅዳሴ ላይ ቅዳሴ አትናቴዎስን ይዘው ነበር ያቋረጥ ነው እንቀጥል መርጌታ ቅዳሴ አትናቴዎስን እየጨረስን ነው ወደ ሌሎች እንቀጥላለን እግዚአብሔር የተመሰገነ ይሁን እንደገና በድጋሚ ተገናኝተናል ብዙዎቹ እንደሚመስላቸው የምንቀልድ የምናሾፍ በተለይ እኔ የቤተክርስቲያን ገመና በማጋለጥ በቃ የሆነ ጀብዱ እንደፈጸምሁ የሚመስላቸው ሰዎች አሉ እንደዛ ባያስቡ በፍጹም እንደዛ እንዳልሆነ እንዲረዱኝ ይፈልጋለሁ እነሱ ከሚቀኑ ይልቅ እኔ ቀናለሁ ለቤተክርስቲያኒቱ ግን ቤተክርስቲያኒቱን የማከብር ለቤተክርስቲያኒቱ የምቆጭ የቤተክርስቲያኒቱ የስተት ትምህርቶች እጅግ የሚያስቆጡኝ እንደሆኑና ለኡነተኛዋ ኦርቶዶክሳዊት ተዋህዶ ቤተክርስቲያን በእጅጉ የመቃና እንደሆንኩኝ አድርገው እንዲረዱኝ ይፈልጋለሁ ሁሉ ጊዜም ቢሆን አቋሚ ይሄ ነው አሉ ከሚባሉ እንደው በበርሃም ወድቀው ይሁን በጵጵስና ማዕረግም ተቀምጠው ይሁን በስብከተ ወንጌል መምሪያም ይሁን በየትም ቦታ ተቀምጠው እናት ቅድስት ብጽዕት ሐዋርያዊት ታሪካዊት ከሚሏት ይልቅ በእውነት በሆነ በቃ በእውነት ወንጌል በሆነ ቀናት የመቃና ትክክለኛ ኦርቶዶክስ እንደሆኑ እንዲረዱኝ ይፈልጋለሁ አሁን እስቲ እንደ እውነት ለመናገር የኔ ተቃውሞ ትክክል አይደለም የሚለኝ ሰው አሁን እንኳን በመናገር ውስጥ ይፍረደኝ አሁን እንግዲህ የምንቀጥለው ነገር አለ እስቲ ይፍረደኝ እውነት ለመናገርና ቅዳሴ አትናቴዎስ ነው ያው አትናቴዎስ ተብሎ ስለተሰየመ አትናቴዎስ ብለን እየጠራን ያለ ነው እኔ ተቃውሟለኝ ብያለሁ እዚህ ላይ እንግዲህ ይሄ ቅዳሴ የቅዱስ ቁርባን ነው ብዙ ውዳሴዎች አሉ ብዙ የምስጋና ድርሰቶች አሉ እዚህ ላይ ግን ይሄ ቅዳሴ መጽሐፍ ግን ለቅዱስ ቁርባን ብቻ ተብሎ የተዘጋጀ ነው ስሙም መጽሐፈ ቅዳሴ ነው ስለዚህ ቅዳሴ ከሆነ ከቅዱስ ቁርባን ጋር የተያያዘ ስያሜ እንጂ ሌላ ስያሜ አይደለም ለምስጋና ብለህ የምትጠራው ቅዳሴ አይደለም ኑን ቀድስ አትልም ለምሳሌ ጧት ለምስጋና ፕሮግራም ሰዎች ብትጠራ ጌታን እናመስግን እናወድስ ልትል ትችላለህ እንጂ እንቀድስ የሚለው ቃል በኦርቶዶክሳውያን ቋንቋ ለቅዱስ ቁርባን ብቻ ነው ከዚያ ጋር የተዛመደ ነው እና በዚህ መጽሐፍ የተነገረ የተደረሰ ድርሰት መጽሐፈ ቅዳሴ ይባላል ቅዱስ ቁርባንን አስመልክቶ ከቅዱስ ቁርባን ጋር በተያያዘ ሁኔታ ድርሰት ተደረሰ ከተባለ እውነት ይሄ ድርሰት
ለእግዚአብሔር ምስጋና ለቅዱስ ቁርባንስ የሚሆን ነው ወይ ነው የኔ ጥያቄ በሁለት መንገድ እንዲታይልኝ ነው አንደኛ ለእግዚአብሔር ምስጋና ሊሆን አይገባውም ሃይማኖታዊም ክርስቲያናዊም አይደለም ሁለተኛ ለቅዱስ ቁርባንም ደግሞ አይሆንም ምንም የሚያገናኘው ነገር የለም አልገባኝም ለእግዚአብሔር ምስጋና ሊሆን አይገባውም ያሉ መሰለኝ አዎ አሁን የማነብልህ ማለት ነው ኦኬ አሁን የማነብልህ ለምሳሌ ኦ ዛቲ ዕለት ሰንበተ ክርስቲያን ቅድስት ኦ ዛቲ ዕለት ስብሕት ከመአብ ስፍንት ከመወልድ ወህሉት ከመመንፈስ ቅዱስ ኦ ዛቲ ዕለት ሰንበተ ክርስቲያን ቅድስት ሰአሊ ለነ አስተምሪ ለነ ሀበ እግዚአብሔር አምላክነ ለዓለም ወለዓለም ዓለም ነው የሚለው ይሄንን ወደ አማርኛ ስንተረጉመው ክብርት የምትሆን ይህች የክርስቲያን ሰንበት ምን ትደንቅ ወዮ ለዚህ ህብስት አንክሮ ይገባል ወዮ ለዚህ ነገር አንክሮ ይገባል ወዮ ለድንግል ማርያም እንዴት ተጸነሰ እንዴት ተወለደ አንክሮ ይገባል ይያሉ በሌላ ቦታ ይሄ ምን ትደንቅ እንዴት ይያሉ ያድነቁበት ሌላ ክፍል አለ ልክ ለዚች ለሰንበትም አድናቆት ነው እየቸራት ያለ በዚህ ቅዳሴ መጽሐፍ ላይ ክብርት የምትሆን ይህች የክርስቲያን ሰንበት ምን ትደንቅ ምስጋና ያጣላት ይመስላል እንደ አብ የሰለጠነች ምን ማለት ነው እንደ አብ ስልጣን ያላት ማለት ነው በሁሉ ላይ እኮ ስልጣን እንደ አብ ካለ እኮ በአብ ልክ ናት ሰንበት እሁድ እንደ አብ ናት እንደ አብ የሰለጠነች እንደ ወልድ የምትገዛ በወልድ ስልጣን ልክ ወልድ በሚገዛበት ልክ የምትገዛ ይሄ ነገር ሰዓት እኮ ነው ደቂቃና ጊዜ እኮ ነው ይሄ እኮ ምናወራው እኮ እሁድ የሚባለው ቀን እኮ ጊዜ እኮ ነው ሰዓት እኮ ነው ይሄ መታየት አለበት ምንም ጥያቄ የለውም ይሄ ለግምገማ መመራት አለበት እሺ እንደ ወልድ የምትገዛ እንግዲህ ብቸኛ ገዢ የጌቶች ጌታ የምንለው ኢየሱስ ክርስቶስ ነው ግን መርጌታ እንደ በታማኝነት ይመልሱልኝ እንደው ምስጢር የለው ይሆን ትርጓሜ የለው ይሆን በምንም ተአምር ለሰንበት ክብር ተብሎ የተደረሰ ነው አንድም ተብሎ ለሌላ የሚሆን አይደለም ይሄ ነገር አንድም ተብሎ ለሌላ የሚሰጥ አይደለም እንደ አብ የሰለጠነች መልስማ የሚሰጥ ሰው አይጠፋም በዚህ ላይ እስኪ እናያለን ይኸውልህ መልስ ይሰጣሉ ተብሎ ብዙ ትልልቅ ጥያቄዎች ቀርበውላቸው ነበር አንድም የተነፈሰ የለም ኦርቶዶክስን የሚነካብኝ ድንግል ማርያምን የሚነካብኝ ማልም ሊጋጋም እንደዚህ ሲልብኝ እኔ ደሜ ይፈላል ያስቆጠኛል የሚሉ ሰዎች ናቸው እንጂ የሰማናቸው እንዲህ ማለት እንዲህ ነው ብለው መልስ ሲሰጡ ሲያብራሩ አላየንም ቅዳሴ ማለት አምልኮ ነው ብለው እኔ አሁን ስም አልጠራ እውነትን ብለ ከትልልቅ ሰዎች ስም ባትጠሩ ተብያለሁ ይሄን ስለሰማሁኝ እኔ ይሄንን በክብር ቀበላለሁ ከትልልቅ ሰዎች ስም ባትጠሩ ዝም ብላችሁ ትምርታቸውን ብትተቹት ተብሏል እውነት ነው ይመቸኛል ይሄ አስተያየት ቅዳሴ አምልኮ ነው ቅዳሴ እኮ ንጹህ ወንጌል ነው አሉ እኔ አሁን እኚህን ሰውዬ እጠይቃቸዋለሁ ካስፈለገ የተናገሩትን ቆርጦ ማስገባት ይቻላል ማሳየት ይቻላል እዚህ ላይ ቢገባልኝ ይሄ ነው ወይ አምልኮ ማለት እሁድን እንደ አብ እኩል ማድረግ እንደ አብ ገዥ እንደ አብ በሁሉ ላይ የሰለጠነች እንደ ወልድ ዓለምን ሁሉን የምትገዛ ወልድ እኮ ከፍሎ አይገዛም የአብ ስልጣን እኮ የተከፈለ ስልጣን አይደለም ከዘመናት በፊትም በዘመናት መካከልም ከዘመናት በኋላም እኮ ስልጣኑ የአብ እኮ ገደብ የለው የወልድ ግዛት እኮ ገደብ የለው እንደ ወልድ የምትገዛ ማለት ምን ማለት ነው ወልድን እኮ ወደ ሰንበት ዝቅ አደረገው አብን እኮ ወደ ሰንበት አወረደው አሁን ሰንበትን ለማክበር ተብሎ አብን ነው ያወረዱት ያለ በፍጹም ሊሆን አይችልም እንደ አብ የሰለጠነች የሚባል ነገር ለማንም አይሰራ አሁን አንተ እኔ ዝም ብዬ ይባላል ብዬ ብልህ በፍጹም ይሄንን አልቀበልም ልትለይ ትችላለህ እዚህ መጽሐፍ ላይ እዚህ ቅዳሴ ደሞ እኮ ትልቅ ቅዳሴ የሚፈራ ቅዳሴ ሊቃውንቱ የሚወራረዱበት ቅዳሴ ይሄንማ ገሌ ይቀድሰው ተብሎ ተመርጦ ለሊቅ የሚሰጥ ቅዳሴ እኮ ነው ይሄ ቅዳሴ ብዙ ነው በጣም ረጅም ነው ቅዳሴው አዎ እና እንደ መንፈስ ቅዱስ ደግሞ ሰፋን የምትናገር ነው ሰፋኒት የሚለውን በትርጉም እንደውም እንትን ብለውታል ወጣ አድርገውታል ሰፋኒት ማለት እኮ ገዥ ነው ሰፋነ በሌላ ቋንቋ ረበበ ማለት ነው ሰፋነ ረበበ ይሄ የመንፈስ ቅዱስ ባህሪ መንፈስ ቅዱስ ረበበ ሲባል ሁሉ ጊዜ ለመንፈስ እግዚአብሔር መንፈስ በኋላ ሰፈው ነበር እንደዛ ተብሎ ሰፋኒት የሚለው ቃል መስፈፍ ነው የሚተረጎመው ግን መግዛትም ነው ሰፈነ ገዛ መሳፍንት
ዘመነ መስፍን መሳፈንት የሚለው ከገዥነት ጋር የሚመጣ ነው ከዚህ ላይ ግን የምትናገር ብሎታል አይ የምትናገር ሰንበት አፍ ያላት ሰንበት እስትንፋስ ያላት ሰንበት እንደ መንፈስ ቅዱስ አሁን የኛ ሰዎች ሰንበት ቢል አነውእቱ ብሏል ቀኒቱን አይደለም እሁድ ሰንበት ያላት ራሱን ነው ሰንበት ማለት እኔ ነኝ ብሏል ጌታ ውሸት ነው አያስኬድም ኢየሱስ እሁድ አይደለም ኢየሱስ ሰንበት ማለት ራሱ የእግዚአብሔር ረፍት ኢየሱስ ነው እሱ በዕብራውያን መልእክት ለብቻው የሚታይ ነው ስለ ቀን አይደለም ዳዊት እንደው የዕብራውያን መልእክት ሲናገር ስለ ቀን እንዳልሆነ ለዘላለም ረፍት እንደሆነ እየተናገረ ያለው ስለ ቀን ቢሆን ኑሮ ሌላ ነበር መልእክቱ የሚሆን የነበረው እዚያ ላይ ስለዚህ እዚህ ላይ ግን የተገለጸው እንደ መንፈስ ቅዱስ የምትናገር ብሏታል ቀጠለ ምን አለ መሰለህ ሲያብራራው ይህች ቅድስት የክርስቲያን ሰንበት ምን ትደንቅ ከአምላካችን ከእግዚአብሔር ዘንድ ለምኝልን ስለኛም አማልጂ ለዘላለሙ ስለዚህ አሁን ሰንበት እዚህ የተባለው በርግጥ ጌታችን ኢየሱስ ክርስቶስ እኔ ሰንበት ጌታ ነኝ ያለው ግን ግዴለም ለኢየሱስ ክርስቶስ ነው ረፍታችን ኢየሱስ ክርስቶስ ስለሆነ ሰንበት ኢየሱስ ክርስቶስ ነው በሚል ትርጓሜ እንኳን ብንወስደው እንኳን ደሞ መልሶ አማልጂን ስለሚላት አማላጅ ነው ኢየሱስን አማልደን ይያለችው ነው አይ አያስኬዳትም እኮ ራሷ ኢየሱስ አያማልድን በላይ እየተናገረች ኢየሱስ ሰንበት ቀኒቱ ስንላቸው ስለሚከብዳቸው ለማመለጥ ከቀኒቱ ወደ ኢየሱስ አስጠጉ ሰንበት ቢል አነውእቱ የት ላይ እንደተናገረው እንኳን አይታወቅም እኔ የሰንበት ጌታ ነኝ ያለው ስለዚህ ከዚህ ላይ ግን ሰንበት ቢል አነውእቱ ብሏል ይሉና ሰንበት ያለው ኢየሱስ ነው ኢየሱስ ነው የምናከብረው ብለው እንዳልኸው ግን ስለኛ አማልጅ ለዘላለሙ አሜን ካለ ኢየሱስ አማላጅ እንደሆነ ቤተክርስቲያኒቱ ታምናለች ማለት ነው ጥሩ ይሄ ነው እንግዲህ የዚህ መጽሐፍ ጉድ የዚህ መጽሐፍ ገመና ይሄን ይመስላል ለቅዱስ ቁርባን የተዘጋጀ አሁን ይሄ ተጸልዮ ነው ቅዱስ ቁርባን ስጋ መለኮት ደመ መለኮት ይሆናል የሚባለውስ የፈጠረብኝ ጥያቄ እሱ ነው አሁን ይሄ እኮ በጣም ነውር ነው ይሄ ሁሉ ይጀላልው ይሄ ከዚህ ጋር በተያያዘ ሁኔታ ይሄ ገድለ አቡነ ሀብተ ማርያም ነው ገድለ አቡነ ሀብተ ማርያም 2011 የታተመ ነው ያዙት አዎ ድርሳነ ዑራኤልን ቅድም አይተነዋል ገድለ ክርስቶስ ሰመራ እንግዲህ አለች ድርሳነ ገድለ አቡነ ሀብተ ማርያም ስለ ቅዱስ ቁርባን እንግዲህ ቅዱስ ቁርባን ምን ያህል የከበረ ነው ምን ያህልስ ደግሞ በገድላት እንዴት ይታያል የሚለውን ላሳይ ትንሽ ገጹን እነግርሃለሁ ቅዱስ ሚካኤልም የእግዚአብሔር ወዳጅ የምትሆን ሀብተ ማርያም ሆይ ሰላም ላንተ ይሁን የእናቱን ጡት እንዳስተውት ብላቴና ለምን ትጮሃለህ አለው እንግዲህ ሚካኤል ነው መጥቶ ለአባ ሀብተ ማርያም እንደዚህ የሚላቸው እንግዲህ ሰውየው እያለቀሱ ወይም እየጮሁ ነው ማለት ነው አሁንም የጌታችን የኢየሱስ ክርስቶስ መልእክተኞች በሚሆኑ በጴጥሮስና በጳውሎስ እጅ የጌታችን የኢየሱስ ክርስቶስ ሥጋውን ደሙን ተቀበላለው ልብ በል አሁንም የጌታችን የኢየሱስ ክርስቶስ መልእክተኞች በሚሆኑ በጴጥሮስና በጳውሎስ እጅ የጌታችን የኢየሱስ ክርስቶስ ሥጋውን ደሙን ተቀበላለው ከዚህ በኋላ ቅዱስ ሚካኤል እንዳዘዘው የጌታችን የኢየሱስ ክርስቶስን ሥጋውንና ደሙን ተቀበለ ሥጋውን ደሙን ከተቀበለ በኋላ የፍቅር ሰላምታ ሰጥተውት በፍጹም ክብር ወደ ሰማይ አረጉ ይላል ቅዱስ ጳውሎስና ቅዱስ ጴጥሮስ መጥተው አዎ አቡነ ሀብተ ማርያምን አቆረቡት እንግዲህ ተመልከት ቅዱስ ዮሐንስ ያለ መስሎኝ ነው ቅዱስ ጴጥሮስና ቅዱስ ጳውሎስ ከሞቱ ከስንት ዓመት በኋላ ቢያንስ እኮ 1000 ዓመት ያህል እድሜ ያለ በሁለቱ መካከል በልዩነት በሀብተ ማርያምና በእነዚያ መካከል 1000 ከምናምን ዓመት ልዩነት አለ እነዚያ ሰዎች በሰማያዊው ዓለም ባጸደ ነፍስ ሆነው እየኖሩ ባሉበት ጊዜ መጡና ቅዱስ ሚካኤል ነው ተነስና በቅዱስ ጴጥሮስና በቅዱስ ጳውሎስ እጅ ሥጋውን ደሙን ተቀበል አላቸው እና አቡነ ሀብተ ማርያም ደግሞ በእነዚህ ሁለት ሐዋርያት አባቶች እጅ ቅዱስ ቁርባኑን ተቀበሉ አንደኛ ቁርባኑ ከየትና እንዴት ተዘጋጀ ሰዎቹ የመጡ ከሰማይ ነው እንደው ለእስራኤል ማን እንደወረደ ከሰማይ መጣ ነው ወይስ እነዚህ የሞቱ ሰዎችስ ከቅዱስ ቁርባን ጋራ ምን አገናኛቸው አሁን ቅዱስ ቁርባን እኮ በስጋ ላለ ሰው በዚህ ዓለም ላለ ሰው መቼስ
ቀድሰው ካቆረቡ መቆረብ ሊኖርባቸው ይቆርባሉ ጳውሎስ ከሰማይ መጥቶ ታዲያ ይቆርባል በጸደ ነፍስ ያለ ሰው በነፍስ ዓለም ያለ ሰው እንዲህ አይነት ተራካዎች 2-3 ቦታ ይቻላል እሺ ሙሉ ቅዳሴስ ቀድሰው ነው ወይ ያቆረቡ ደግሞ እሱ ደግሞ ሌላ ጉዳይ ቅድስት ክርስቶስ ሳምራ ስትጠመቅ ማን ነበር ያጠመቃት ዮሐንስ መጥምቁ ዮሐንስ እና ሙሴ መጥምቁ ዮሐንስና ሙሴ መጥተው ነው ያጠመቋት መጥተው አጠመቋት ይላል ኤልያስ የቱ ጋር ነው ደግሞ እዚያው ነው መሰል አብሮ 3 ናቸው ኤልያስም መጥተው አዎ ጥሩ አይ አሁን እዚህ ላይ እንግዲህ የማቆረብና የማጥመቅ ስራት ከሰማይ ሰዎች እየመጡ በ80 ቀን ተጠምቅ ያለቻቸው እንደውም እሷ በ80 ቀን እኮ ተጠምቅ ያለሁኝ እንዴት ነው በድጋሚ ዛሬ እናንተ የምታጠምቁኝ አለቻቸው እኛ የምናጠምቅሽ ጥምቀት የተለየ ነው ተጠመቅ ያሏት ተመልከት እንግዲህ አሁን ቤተክርስቲያኒቱ ጥምቀትን በጥምቀት እየሻረች ነው ጥምቀት አይደገምም እኮ ጥምቀት አይደገምም ወይ እንግዲህ የ80 ቀኗ ጥምቀት እኛ ያጠመቅናት የወረደና ዝቅተኛ ስፍራ የሚሰጠው ነው የነሱ ይበልጣልና የነሱ ጥምቀት አማናዊ ነው ተብሎ ከሆነ እንግዲህ ገርላት ይሄን እያሳዩ ነው አለበለዚያም ገርሉ ተሳስቷል እንዲህ አይነት ገርል አንቀበልም ካሉ ግን ገርሉን ጥለው መቀዳደድ አለባቸው አይ ይሄ ሌላው ደግሞ እነ ኤልያስ እነ ሙሴ የብሉይ ኪዳን ሰዎች ናቸው እነ መጥምቁ ዮሐንስ አዲስ ኪዳን ላይ ያሉ አይደሉ ከብሉይ ኪዳን ሰዎች ካህናት አይደሉ ቀሳውስት አይደሉ በምን ታምር ነው መተው ይሄንን የማጥመቅ ስርዓት የሚፈጽሙ ዮሐንስም ቢሆን ሲያጠምቅ የነበረው የንስሐ ጥምቀት ነው እንደዚያ ደግሞ ጭራሽ ከጥምቀት ጋር ግንኙነት የላቸው የተጠመቀችን ሴት የማጥመቁ ጉዳይ እንዳለ ሆኖ በቤተ ክርስቲያኒቱ አስተምሮ እንሄድ ብለን ብንል በብሉይ ኪዳን ያሉ ሰዎች ኦሪታውያን ሰዎች የሐዲስ ኪዳን ሰዎች ደግሞ በዚያውም ባጸደ ነፍስ ያሉ ሰዎች እንዴት ነው ይሄን ነገር የሚያደርጉት አይ ዛሬውን ቶሎ እንጨርስ በቃ ቆይ እኔማ እዚህ ላይማ መቆየት አለብን በደንብ ማየት አለብን ግድ የለም በጣም የሚጠቅም ነገር ነው ያተርፈናል ያን ጊዜ አለ ደግሞ ቀጣዩ ገጽ በነገራችን ላይ ያሁን ያነበብሁልህ ገጽ 77 ቁጥር 11 ላይ ነው የገድለ አባ ሀብተ ማርያም ያን ጊዜ አቡነ ሀብተ ማርያም በሐዋርያት በጴጥሮስና በጳውሎስ እጅ በተቀበለው ስጋውና ደሙ ምክንያት ድኖ ከንቅልፉ እንደነቃ ጎልማሳ ፈጥኖ ተነሳ ሰውየው ታመው ነበር ማለት ነው እንግዲህ የሚያለቅሱበት ከዚያስ ቀን አንስቶ የ24ቱን ካህናተ ሰማይ የ4ቱን ኪሩቤል የ7ቱን ሊቃነ መላእክት በዓል ማክበር ጀመረ ይኸውልህ የስተት ውስጥ ሲደራረት እኔ ሰውዬ ቁርባን ከቆረቡ በኋላ ሚካኤል መጥቶ ቅዱስ ጳውሎስና ቅዱስ ጴጥሮስ ያቆርቡ በኋላቸው ካቆረባቸው በኋላ ህመማቸው ተሻላቸው ከህመማቸው ዳኑ ከዚያ ጊዜ ጀምሮ ካህናተ ሰማይ የ4ቱን ኪሩብ የ7ቱን ሊቃነ መላእክት በዓል ማክበር ጀመሩ እንዲሁም የኔ ሰውዬ ታሪክ እኔ በሰፊው አላመጣሁትም እንጂ 4ቱ ኪሩቤል ማለት 4ቱ እንስሳ ነው ያላቸው 4ቱ እንስሶች ናቸው እኒ ሰውዬ ኢየሱስ ተገልጦ የመድኃኒዓለም በጣም ይሰግዱ ነበር በነገራችን ላይ ባለፈው ጊዜ ይሄን ነገር ጽፈዋለሁ ብዬሃለሁኝ ገርለ መባጽዮንን ደብረ ሊባኖስ መጥቼ እኔ ከመምህር ከንታ ገብረ ኢየሱስ ጋራ የቁም ጽሁፍ ጽፌ ስንሄድ እዚያ ላይ የሆነ ለዓለም ጸሎቱ ወበረከቱ ያህሉ ምስሌነ ጸሎቱና በረከቱ ከሁላችን ጋር ይሁን ከባሪያው ከገሌ ጋር ይኑር የሚላል አይደለ ያህሉ ምስለ ገብሩ ጽጌ ድንግል ይያልሁ ነው የጻፍኩት እኔ ዝም ብዬ የክርስቲና ስም ፈጥሬ ያላውቅም የክርስቲና ስሜን ዝም ብዬ ጽጌ ድንግል ጽጌ ተባልኩኝ ያኔ ቆሎ ትምህርት ቤት ቆይ እንዴ ክርስቲና ተነስተዋል አይደል አዎ በ40 ቀናት ማን አሉት ያው ቤተሰቦች ያስነሱኝ ያጠመቁኝ ቄሶቹ እኮ ማን አሉት ነው ማለት ስሜን ነው ስመ ክርስትናው ቤተሰቦች ረስተውት ነው እንጂ ስምማ ይኖራል የተጠመቁ የተወለድኩበትን ቀን እንደማላውቅ ያን ሁሉ ቀን ብዙ ችግር እንዳለ እኮ እኔ ነግሬያለሁ አዎ ግን ማን ነው የተጠመቁበት ቀን ይኸውልህ ቀኑ 40 ቀን ሊሆን ይችላል አደጉ ቆሎ ትምህርት ቤት ምንም ገቡ ቆሎ ትምህርት ቤት ገቡና ቤተሰቦቻችን ይኸውልህ ቤተሰቦቻችን የሚጠሩ ዝም ብሎ ከበደ ለማ ምናምን አለ አይደለስም በዚህ አንጠራም ስም አውጡልን እንላለን መመራችንን ከዚያ በመጽሐፍ ቅዱስ ስም እዚያ መጠራትን ወዳለን አንዳንዶቻችን ዝም ብለን እገሌ እንባል እኔ እገሌ ልባል ኤልያስ በሉኝ እኔን ብለን ስም መርጠን እናወጣለን እኔ ከተማሪው ጋራ የመገባባት የመጫወት እንትን ዝንባሌ ስላለኝ
አንድ አባት ይሄንን ጽጌ በሉትኝ ብለው ስም አወጡልኝ ጽጌ ድንግል አሉኝ በዚያው ጽጌ ጽጌ ማለት ያው አበባ ማለት ነው በትርጉም ደረጃ ምናልባት መልኬ ያንን ባያንጸባርቅም ከጨዋታ የተነሳ ዝም ብሎ ጽጌ አሉኝ ከዚያ በኋላ ጽጌ ድንግል ሆነ ስሜ ጽጌ ድንግል ማለት የሰዎቹ ማንበብ ነበር የሚጠሩት አይጠቅምም ግድንም ንገሩኝ ግድል አንዳንድ ይተከማታል አንዳርጋቸው በእውነት እንጃ ልንገርህ እውነት ጌትነት ነው ስሙ አዎ ዛሬም ጌትነቴ ነው የምባል ስልክ ደውለው ሲያናግሩኝ ጌትነቴ እንዴት አለህ ይሉኛል አንዳንዶቹ ግን ጽጌ ብለው ይጠሩኛል ጌትነት ተሽሮ ነው ጽጌ ድንግል ይሆነው ጌትነት በባል ደስ ይለኛል ዛሬም በእውነት አቶ ጌትነት ቢሉኝ ደስ ይለኛል ምንም አይደለም አቶ ጌትነት ነው የሚሆነው ወይስ መምህር ጌትነት ጌትነት ቋል ተማረም አሁን የተማረው ጽጌ ነው ያልተማረው ጽጌ የተማረው ጌትነት ይሆናል ችግር የለም እሺ እንደሆነ ይሆናል እንዲህ አይነት ልማድ ግን ሌሎች ሰዎች ጋርም አጋጥሟል ወይስ እርሶ ጋር ብቻ ነው ማለት ሌሎች ጓደኞቹ ትምህርት ቤት የነበሩ ሰዎች ስማቸውን ይመቀየር እንዳለ አይደለም ይኸውልህ ከቅዳሴ ቤት ቆይቼ ቅኔ ቤት ሲሄድ ሌላ ስም አወጣለሁ ከቅኔ ቤት ቆይቼ ሌላ ዜማ ቤት ሲሄድ ስም አወጣለሁ እንደፈለገ እኔ እኮ ቤተሰቦች የጣፍቼ ኑሬ 5 ዓመት ስፈልግ አባቴ ሞቶ 5 ዓመት ስፈልግ ከነበርኩበት ትምህርት ቤት እየመጡ ስሜ ጽጌ ሆኖባቸው አይ ጌትነት ነው ጌትነት የሚባል አለ ወይ ይያሉ አይ ጌትነት የሚባል የለም እየተባለ እየተመለሱ ሄደዋል 2-3 አረ ግዴላችሁ መዚያ ነው ያለ እየተባሉ እንደገና መተው እየጠየቁ የለም ቢኖርማ ምን ቸገረንኛ እናገናኛችሁ ነበር እዚህ ያሉ ተማሪዎች ሌሎች ናቸው ጌትነት የሚባል ተማሪ የለም እየተባሉ ተመልሰዋል በሶስተኛ ዙር ነው ድንገት ፊት ለፊት የተገናኘ ነው ከቤተሰቦች ጋር ከፈላጊዎቹ ጋር ስንት ዓመት ይሆናል ታዲያ 16 17 እንጃ ከፍ ይላል መሰለኝ አላውቅም እሺ እንደ ተፈጠረ 74 75 ዓመተ ምህረት ላይ ነው ከቤተሰቦች ጋር የተገናኘሁት አባቶና 73 ላይ ጠፋሁ 77 ገደማ ነው እንጂ የተገናኘሁት እና ከዚያ በቃ አባቴ መሞቱ ተነገረኝ ሂጄ ወሰዱኝ በግድ አስረው ወሰዱኝ ወዲያው ጠፍቼ መጣሁ ደግሞ እንዳረው ከተዳራ አይሄድም በትዳር ይታሰር በትዳር ይያዝ አይሄድም ተብሎ ከዚያ ተስካራላ አይደለ እስከ 5 ዓመት ምናምን ዝም ብሎ ድግስ ይደግሳሉ እስከ 12 ዓመት እና ለምን በዚህ በተስካሩ ድግስ እንዳረው ተብሎ መከረው ኑሯል በኋላ እንደ ወሬ ሰማሁ ልታገባ ነው ምናምን አሉ እልም ጠፋሁ ቀረሁ ተስካሩ ሳላወጣ አልታጨችም ገና እየታሰበ ዝም ብሎ እንዲው ለዲያቆን የምትታጨ ልጅ እኮ በጎንደር በአማራ ክልል ከ7 ከተማ ነው የምትፈልግ ቆንጆ ምክንያቱም ሌላ ሴት አያገባም እሷው ናት ያለችው ሌላው ቢሆን ይፈታል ያገባል ያመጣል ያመላልሳል ቄስ ግን አንዲት ተመርጣ ያገባ በቃ ልቡ ነው ማይኑም ምኑም ሐሳቡም ከሷው ላይ ነው እሷን እንደወደደ ይቀራል እና የማትሆነ ሴት አጋብተ ነው ጠለኋት ብሎ ቢለን ደግሞ ጥሩ አይደለም ለክህነቱ ተብሎ ክህነቴን ለመጠበቅ ሲባል ቆንጆ ሚስት ይባላል ጥሩ እንደዚያ ነው የሚባልና በአገራችን ደግሞ የቄስ ሚስት መሆን ብርቅ ነው ለሴቶችም ለዚያኛው ቤተሰብም ባሏ ቄስ ነው ዲያቆን ነው ከተባለ በስማም ሀብታም ብትል ምን ብትል ይሄ ምን የባላ አባት ዘር ብትል ይመጣል እንዳለ ይመጣል የተማረም ነው የተከበረም ነው ቤተሰቦችም እውነት ለመናገር ባላባት የሚባሉ ትልልቆች ናቸው ትልቅ ቤተሰብ ነውና እንዲሁ ቤተሰብነቱ በራሱ የኔ እንኳን ዲቆና ተጨምሮበት ትልቅ ነው ሀብታሞችም ነን አሁን በአገራችን እህቴ ብታገባ ወደ ባሏ ሀገር ነው የምትሄደው ባሏ ይዟት ይሄዳል ከዚያ ነው የምትኖረው ከኛ ቤት ግን እህቶች አግብተው ባሎቻቸው መተው ከኛ ጋር ይኖራሉ እንጂ መሬት ቤት ተሰጥቷቸው አይሄዱም ምክንያቱም መሬት አለ እርሻ ቦታ አለ ከብት አለ ይሄውል በሬ ይሄውል ከብት ይሄውል እርሻ ይሄን ረስቶ ብሎ እዚያው ነው የሚኖር እና ከኛ ጋር በጋብቻ የተሳሰረ ሁሉ ያክስትል ያጎተልች እንኳን ቢሆን ከኛ ዘንድ ነው የሚመጣ እንጂ አይሄድም ቤታችን ከተማ ነው የሚመስል ወደ ትምህርት ቤት ገብተው ከዚያ ወደ ታድሶ ገብተው ከዚያ ስደት አጋጥሞት ነው ሲቸገሩ ይኖሩት
እንጂ መሰረቴ እንደዛ አይደለም ነው ነገርየው ሲጠቀም አዎ ሄድን ወደዛ እንዴት እንደገባን እንጂ ግን ጌትነት ነው ይሄን ነገር ያመጣብን ጌትነት የሚባል ስም ነው ሰበር አንዳንድ አሁን ሀብተ ማርያምም እኮ ይሄን ስማቸው ተዋቸው አሸብር ይሆናል እውነት ስማቸው ይሄን አሸብር ይሆናሉ እና የሚገርም ግን ለማንኛውም የዚህ ገድል ያስተምት የእርሱ የክርስትና ስም አለመታወቁ ደንቆይ ነው ጽጌ አይ እንግዲህ ፍታት ሲፈታሉት ለምሳሌ አሁን በቤተ ክርስቲያን ካህናቱ ያወጣሉ ምን ችግር አለ እዚያው አሁን ለምሳሌ እኔ ስሜ ጠፍቶኝ የክርስትና ስሜ ጠፍቶኝ አዎ ግን ስም ያውጡልኝ ብዬ ብላቸው አንድ ጀሪካን ውሃ ይቀዳና በዚያ ጨት አድርገው ይኩን ስምካ እንትና ብለው ስም ያወጡልኛል በቃ ያን ስም መያዝ አለብኝ መጨረሻ ላይ የሚያስታውሱት ክርስትና ስም አሉት ማለት እርሶ የሚያስታውሱት የራሱት አረ በቃ ጽጌ ነው ጽጌን በር ክርስትና ስም የለም ጽጌ ድንግል ነው በቃ ጽጌ ድንግል መምራኖች እኮ ናቸው ጽጌ ድንግልን በለው ብለው ይሄ ዝም ብሎ የቆሎ ትምህርት እሱን ታረድቾታል ግን አሁን እንደው የሚባርኮ የሚፈታው ካህን ቢኖር ለምን ፈታለው ለምን እንትን ተፈትቻለሁ ይኸው የዲ ጉዳይ ተፈቶ አብቅቶ ኢየሱስ ስም ሰጥቶኛል በቃ የኔ ብሎ ተቀበሎኛል ስለዚህ የእግዚአብሔር ልጅ ነኝ እኔ እሺ ሁላችንም የእግዚአብሔር ልጆች ነን አይ አንተ እንኳን ይቀርሃል አንተ የሀብተ ማርያም ልጅም ነህ የሌላም ብዙ ጉዳለ አንተ ስለዚህ ከዚያ ሁሉ ታጥበህ ጸድተህ የኢየሱስ ልጅ የእግዚአብሔር ልጅ ብቻ የምትሆነው ኢየሱስ ብቻ ማለት ስትችል ነው ኢየሱስ ብቻ ማለት ጋር ባላገሮች ሆናችኋል የሚል ቃል አለ መጽሐፍ እነዚያ ቅዱሳን ይኸውልህ እነ ጳውሎስ እነ ጴጥሮስና ነቢያት ሐዋርያት እነዚህ ፍሬዎች ናቸው እነሱ ጋር ነው አብረን ያለው እንደዚህ የበከተ ገድል ያልተጻፈላቸው ይኸውልህ እንደዚህ አይነት ርካሽ ገድል ያልተጻፈላቸው በየቀኑ ሲወል ሂድ አውጣ በየቀኑ እንትንበል 24ቱን ዘክር 7ቱን ዘክር እንደዚህ አድርግ ምናምን የሚባል ነገር የሌላቸው እውነተኛ በክርስቶስ አምነው የሞቱ እነዚያ ባላገሮች ከቅዱሳን ጋር ወራሾች ናቸው ባላገሮች ናቸው እኛ የነዚህ ህብረት ያለ ከነዚያ ጋር ህብረት ያለን ሰዎች ነን ከዚህ ስትወጣ ነው አንተ ከነዚህ ጋር ህብረት ያለ የምትሆነው አለበለዚያ ግን ያን የሳት ባህር መሻገር አትችልም ተቀራለ ለማንኛውም እኒ ሰውዬ ከዚያስ ቀን ጀምሮ 24ቱን ካህናተ ሰማይ የለለኮ ነው እንዲው የለለ ዝክር እኮ ነው የፈጠሩት የለለ ነገር የአራቱን ኪሩቤል የሰባቱን መላእክት በዓል ማክበር ጀመሩ የሰማይታት አለቃ የሚሆን የቅዱስ ጊዮርጊስን የዲያቆናት አለቃ የሚሆን እስጢፋኖስን የ12ቱ ሐዋርያትና የዮሐንስ መጥምቅን በዓል ጨምሮ አከበረ ሰውየው እኮ አገሪቱን ገለዋታል አሁን እኮ ይሄን ባደረጉ ቁጥር ደግሞ ህዝቡ ሁሉ እሳቸውን እየተከተለ እየሞተ ነው ቅድም ልፈልጌ ነገሩን ወደ ሌላ የወሰድክብኝ እኒ ሰውዬ መድኃኔዓለምን ያከብራሉ ሲያከብሩ መድኃኔዓለም ተገለጠላቸው ይላል ይሄ ሙሉ ታሪኩን ስታነበው ገድለ መባጽዮን ምን አሉት የልደት ነው እሁድ የአርባ ቀን ህፃን ሆነህ አርባርብ ደግሞ ቀራንዮ ላይ የተሰቀለ ሆነህ አይሁድ እየገረፉህ ሊህ አሉት ጌታን አግኝተውት ነው ተገልጦላቸው ጌታ ተገለጠላቸውና ወደፊት እንዴት ሁኜ ልገለጥልህ እንዴት ሁኜ ልታይህ አላቸው እሁድ የአርባ ቀን ህፃን ሆነህ አርባርብ ደግሞ አይሁድ በጦር እየወጉ እየሰቀሉህ እየገረፉህ ሊህ እርቃንህን ሆነ ሊህ አሉት አትችለውም አላቸው እንዲሁ ጌታ ሆይ ያንን ማየት ፈልጋለሁ አሉት እሺ አለ እሁድ የአርባ ቀን ህፃን ሆኖ እየመጣ ከሱ ጋራ ሲወርቁ ሲጫወቱ ሲዝናኑ ይውላሉ የስቅለት ዕለት ተጻፈ ነው ይሄ ወይስ ዝም ብለው ነው ገድሉን አንብበው በደንብ እኔ በርግጥ ተተርኮልኝ ነው እና ከዚያ ላይ ደግሞ አለ ከገድሉ ላይ አለ ከዚያ የስቅለት ዕለት አይሁድ እየወጉት እርቃኑን ሆኖ እንደዚያ እየተተፋበት ያን ኮምጣጤ እያጠጡት አባት ሆይ አምላኬ ለምን ተውኸኝ እያለ ሲያዩት እንደ ሬሳ ሆነው ወደቁ ከዚያ ኢየሱስ አበረታታ አነሳቸውና ለዚህ ነው አትችሉም አሁን የምትችሉበትን ጸጋ ሰጥቻለሁኝ በዚህ ሁኔታ እታያለሁ ከዚያ በኋላ በቃ ያንን እያዩ አርባርብ ሲያለቅሱ ይውላሉ ለዚህ ነው አርባርብ ሁሉ ጊዜ በሳምንት በዚህ በመስቀል በትርህ ነፍሳትን ከሲኦል እንድታወጣ ቃል ኪዳን ሰጥቻለሁ ተብለው በመስቀል ትርክዛ እንደዚህ ነፍሳትን ሲያወጡ የሚሉት አርባርብ እንደዚህ አይነት ታሪክ ያላቸው ሰው ናቸው
እና ያቡነ መባጽዮንና ያቡነ ሀብተ ማርያም ታሪክ በጣም ተቀራራቢ ነው። ታይታል ፈጥኖ መታየት አለበት እንዴ ከዕለታትም በአንድ ዕለት ይላል እሁድ ቀን ከቤተ እግዚአብሔር ገብቶ ስጋውን ደሙን ተቀብሎ ወደ ቤቱ ተመለሰ። እዚህ አስገራሚ ታሪክ አለለ። ፍዝዝ ያልክ መሰለኝ። አሁን ትንሽ እንትን ነው ማለት ደስ አይልም። እሺ ይቀጥሉ፣ ችግር የለም መርጌታ። አንተ ስትረበሽ እኮ ነው ደስ ይለኛል ታውቃለህ። ለምን መሰለህ የምትጠለውን ታበዛለህ። አይ አይደለም ይቀጥሉ። ቆይ ግዴለ አይ የምትወሰንበት ቀን እየተቃረበ ነው። ከዕለታትም በአንድ ዕለት ይሄ ደግሞ ሌላ ታሪክ ነው። አዎ ከዕለታትም በአንድ ዕለት እሁድ ቀን ከቤተ እግዚአብሔር ገብቶ ስጋውን ደሙን ተቀብሎ ወደ ቤቱ ተመለሰ። ለመደ ቃሉን ከፍ አድርጎ ወንጌልን ሲያነብ ያን ጊዜ ጌታችን ኢየሱስ ክርስቶስ በሚያስደነግጥ ግርማ ሆኖ ተገለጠለት። ሀብተ ማርያም ሆይ በአንድ ሰዓት ውስጥ 2 ኃጢአት ሰራህ አለው። አንዱ ስጋውን ደሙን ከተቀበልክ በኋላ ጩኸህ ወንጌልን ታነብ ዘንድ ማን አዘዘህ? ሁለተኛ ለቄስ ሳትናገር የወደቀውን ምራቅ ካፈሩ ጋር አንስተህ ትጎርስ ዘንድ ማን ግድ አለህ? አሁንም ስለ በደልህ ልብ በል ኢየሱስ ንስሐ እየሰጠ ነው። አሁንም ስለ በደልህ ራስህን ለካህን አስመርምረህ 1000 ስግደት ስገድ አለው። 10,000 ስግደት ማለት ነው። ጌታም ይህን አዝዞት ተሰወረው። ገጽ 95 ቁጥር 18 ላይ ገርላባ ሀብተ ማርያም ቀጥላ ያለችው ልጨርስልህ ተመሳሳይ ናት። ቄሱም አሁን ወደ ሀብተ ማርያም ሄደ። ማን ነው ሀብተ ማርያም ወደ ቄሱ ሄደ። ራስን ለካህን ቄሱም አዎ ሊናዘዙ ነው። ቄሱም አቡነ ሀብተ ማርያምን በደሉ ቀላል ነውና ይሄ ነገር ከገድሉ ነው ግድ የለም እኔ ሳላየው ስለማላሳልፈው እርሱም በደሉ ቀላል ነውና 3 ጊዜ ስገድ አለው። አየው ኢየሱስ 10,000 ስገድ ብሏቸው በሚያስደነግጥ ግርማ መጥቶ ያን ያህል ገስጾ ተቆጥቶ በል ስለ በደልህ 10,000 ስግደት ስገድ ግን ለካህን ደግሞ ንገር ብሏቸው ሄደ። ከዚያ ቄሱ በደሉ ቀላል ነው ኢየሱስን አስቆጥቶ የመጣው በደል ለቄሱ ቀላል ሆነ። በደሉ ቀላል ነውና 3 ጊዜ ስገድ 10,000 ስግደት በ3 ሲቀነስ 9,997 ስግደት ተቀነሰ። እርሱም እሺ ብሎ ጌታዬ 1000 ስገድ ብሎ 1000 ስግደት አዝዞኝ ነበር። ቄሱ አሳንሶ 3 ስግደት ሰጠኝ። ምን ላድርግ ብሎ እያዘነ ከእርሱ ተለይቶ ሄደ ከቄሱ። ይህን ብሎ በሐዘን ራሱን አዘን ብሎ ሳለ ዳግመኛ ጌታችን ኢየሱስ ክርስቶስ ተገልጦ የቄሱን ቃል እንዳትተወው ለራስህ ወቅ አለው። ቄሱ ካዘዘህ በላይ ሌላ አትጨምር አለው። ቄሱ ያዘዘህ ይበቃልና እኔ ያዘዝኩህን ስግደት ተወው ይቅር ብያለሁ ዳግመኛ እንዲህ አታድርግ አለው። ገጽ 95 ቁጥር 21 ጌታችን ኢየሱስ አቋሙን ቀየረ ማለት ነው። እንግዲህ እየሆነ ነው አምላክ ነው አይደል? አየሽ የቤተ ክርስቲያኒቱ የውድቀቷ ግዝፈት ለኢየሱስ ክርስቶስ የምትሰጠው ክብርና ለካህናት ስልጣን የምትሰጠው ክብር ተመልከት። ሲጀመር ያን ያህል ማካበድስ ምን አመጣው? እሺ ሰውየው እንደ ኦርቶዶክስ ስርዓት ቆረቡ። ድምጻቸውን ከፍ አድርገው የመጸለይ ልማድ ነበራቸውና ሲጸልዩ ያው ምራቅ መቼም ይረጫል። ምራቃቸው ከመሬት ካፈሩ ወደቀ። እንዳይነኩት ቁርባኑ ክቡር ነው። ስለዚህ በመስቀሉ ብድግ አደረጉና ካፈሩ ጋር እንዲህ ዝቀው አንስተው ቆረቡት፣ በሉት። ምራቃቸው ነው ጠብ ያለው። እንግዲህ እንዳይቀርባቸው ነው ሰቅ አድርገው በደንብ አፈሩ ጋር አብረው ተገደዋል። ምራቃቸው ማንሳት አይችሉም እዚያ ላይ ምክንያቱም አፈሩ ወዲያው ይጠጣዋል። ስለዚህ ያንን ነው ያነሱት ካፈሩ ጋር ምንም እንዳይቀር ነው የፈለጉት እሳቸው። አሁን ያንን አደረጉ። ጌታ በታላቅ በሚያስደነግጥ ግርማ መጣ። ሀብተ ማርያም በአንድ ጊዜ 2 ጥፋት አጠፋህ። አንደኛ ከቆረፍክ በኋላ ድምጽን ከፍ አድርገህ ታነብ ዘንድ ማን አዘዘህ? ሁለተኛ ቁርባኑ ካፍህ ሲወድቅ እንዴት አንስተህ ካፈሩ ጋር ትበላለህ? በል አሁንም ሂደህ ለካህኑ ተናገር፣ በእኔ በኩል ግን 10,000 ስግደት ስገድ ብሏቸው ሄደ።
እሳቸው ሄዱና ለካህኑ ተናገሩ እንዲህ አይነት ጥፋት አጥፍቼ ነበረ እና ንስሐ ይስጡኝ የኢየሱስን የነገሩትን ሰምቶ ቄሱ ግን አይ ጥፋቱ ቀላል ነውና 3 ስግደት ስገድ ብሎ በ3 ስግደት ያ ሁሉ ውድቅ አደረገው ሰውየው ተጨነቁ ጌታዬ 10,000 ቄሱ 3,000 የማንን ፈጽም ይያሉ እየተጨነቁ ይያለ ይሄ ረማት ይፈልጋል አባቶች ማየት አለባቸው ይሄን አይነት ታሪክ ምንም ማረጋ አይቻል አብሯቸው ነው የኖረ እንግዲህ ከሆነ ሰየው እግዚአብሔር ይርዳቸው በቃ ሌላ አይደለም ባያርሙትም እኛ ገብተንበታል እነሱ ባይሆንላቸው አይ ነው አይ የቤተክርስቲያን ግርማ ቤተክርስቲያን ልጆች ነው የሚፈታው እናንተ ምን አገባችሁ ግድ የለም እሱን ታያለ የቤተክርስቲያን ልጅ ማን እንደሆነ ታያለ አሁን ቄሱ እንዲህ አለኝ ጌታ እንዲህ አለኝ ያሉና ሰውየው ሲጨነቁ እንደገና ጌታ መጣ እንደገና አይ በቃ ስማ ቄሱ ያለህን ብቻ አድርግ እኔ ያልኩህን ቱ ጌታ ደግሞ ከራሱ ይልቅ ለቄሱ ስልጣን ክብር ሲሰጥ ካህናትን የሚሾም መንፈስ ቅዱስ እናንተን ጳጳሳት አድርጓል ብሎ በመንፈስ ቅዱስ የሚሾም ጌታ ራሱ ዝቅ አድርጎ ከካህን በታች አድርጎ ካህኑ ያለው ይበልጣል እኔ ያልኩህን ቱ ማለት ኢየሱስን ምን ያህል ማዋረድ እንደሆነ ተመልከትልኝ ስለዚህ ገርላት እንደውም ገርላት እኮ ሰይፍ ቢኖራቸው እርስ በርሳቸው ተራርደው ይተላለቁ ነበር ነው የሚለው እኮ እርስ በርሳቸው አንዱ ገድል እንኳን ራሱ በራሱ የማይግባባ ነው እና እንዲህ አይነት የበከተ አስተሳሰብና አመለካከት ያላቸው ናቸውና ገድለ አቡነ ሀብተ ማርያም እንዲህ አይነት በጣም የወረደ አስተሳሰብ እንዳለው እንድትራዳልኝ ይፈልጋለሁ ገድለ ክርስቶስ ሰምራ ላይ ትንሽ ልንገርህ እዚህ ዓለም በጣም የሚያስደነግጥም የሚያስቅም አለው እንደው እንጨርሰው ብዬ ነው ከጀመርና አይቀር ሌላ ገድል ስለዚህ የማይናገር የሌለ ሆኖ አይደለም እንደው ካጠገብ ያሉት ለያቸው ብዬ ነው እዚህ ላይ ደግሞ ምን ይላል ገድለ ክርስቶስ ሰምራ የካቲት ወር ላይ ነው ከዕለታት በአንደኛው ቀን ማለት በመጋቢት 27 ቀን የመድኃኔ ዓለም በዓል በሚከበርበት ዕለት ስጋውና ደሙን ለመቀበል እናታችን ክርስቶስ ሰምራ ወደ ቤተክርስቲያን ገባች በዚያን ጊዜ ተድላ ደስታቸውን በምድር ላይ የፈጸሙ ወርቅና ብር ሀብትና ብልጽግና ወዳጆች ሊያዩት የማይቻላቸው ድንቅ ረቂቅ ምስጢርን አየች ለሷ ለብቻው የተገለጠላት ነው በዚያች ዕለት እንደ ሕጉ እንደ ሥርዓቱ ካህናት ሥርዓተ ቁርባን ይፈጽሙ ዘንድ ወደ ቤተ መቅደስ ገቡ በዚያው ወቅት ዲያቆኑ ሙቀት ያልተለየው ህብስት በመሶብ ወርቅ ይዞ መጣ ያቺ የወርቅ መሶብ ተለውጣ በድንግልና ያለች ብላቴና ሆነች መሶብ ወርቋ ሰው ሆነች ልጃገረድ ሴት ሆነች ምን ለማለት ነው ሌላ ሴት አይደለችም ያው ድንግል ማርያም ሆነች ለማለት ነው እሺ አላለም ግን እሺ ሰው መሆን አራስ በውስጧ ህብስት አንቲውቱ መሶበ ወርቅ ንጹህ እንተ ውስቴታ መናህቡ ብለን እኮ እያዜምን መተናል ከቤተልሔም ጀምረን እሺ አንቲውቱ መሶበ ወርቅ ንጹህ እንተ ውስቴታ መናህቡ በውስጥ መና ያለባት መሶብ የወርቅ መሶብ አንቺ ነሽ ይያለኮ ማርያም ናት ይያል ያመሰገን መተናል ያቺ ማርያም ናት ያልናት መሶብ ናት አሁን ልጃገረድ ድንግል የሆነችው ሌላ ማን ትሆናለች እሺ ይቀጥሉና እሺ እንደ በድንግልና ያለች ብላቴና ሆነች ህብስቱም ሕፃን ልጅ ወደ መሆን ተለወጠ አይ ገና አሐዱ አብ ሳይባል ገና ሀበነ ሳይባል ፈኑ ጸጋ መንፈስ ቅዱስ ሳይባል ከወዲሁ ነገሩ አለቀ የት ነው ሶሪ እዚያ በእኛ ሀገር ጓንጉት የምትባል ሀገር አለች እዚያ ክርስቶስ ሰምራ ሲጸልይበት የነበረ ገዳም ሕፃን ልጅ ወደ መሆን ተለወጠ ቄሱ ከዲያቆኑ እጅ በተቀበለው ጊዜ ሕፃኑ ህብስት ሆነ እንደገና ብላቴናይቱም መሶብ ወርቅ ሆነች ከዚህ በኋላ ቄሱ ሥርዓተ ቅዳሴውን ጀምሮ ሲቀድስ ፈኑ ጸጋ መንፈስ ቅዱስ ወይም የመንፈስ ቅዱስን ጸጋ ላክልን ከሚለው ደረሰ በዚያን ጊዜ ቁርባኑን ወይም ህብስቱን ያከብረው ዘንድ መንፈስ ቅዱስ በነጭ ርግብ አምሳል ወረደ ዳግመኛም ይህ ህብስት ተለውጦ
ሕፃን ሆነ። ከዚያም ሕፃኑን ይሰዋው ዘንድ መልአኩ ለቄሱ ሰይፍ ሰጠው። አይ ሰይፍ ሰጠውና ቄሱም ሕፃኑን ሰዋው። መልአኩ አሁን ይኸውልህ ቄሱ እንዴ ኖ ይሄኮ በቃ በጣም በግልጽ እኮ መጽሐፍ ቅዱስን ይቃረናል። ይሄኮ ማለት ጌታ ቤተክርስቲያንም እንደምታስተምረው እንኳን ተቃረነልህ እንኳን እንደዚህ ተረዳህ። ይሄማ አይደለም ይሄ እሺ አይ እኔ እንግዲህ መጽሐፍ ቅዱስን በደንብ ቢያንስ በግልጽ እንደምናየው ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ አንድ ጊዜ ባቀረበው መስዋዕት ነው ምን ያለ ነው ብለን ነው የምናምነው። ምንም ይሄ በየለቱ የሚሰዋም አይደለም በየለቱም ራሱን የሚሰዋ አይደለም። በቃ ይሄ በግልጽ ጥቁርና ነጭ ሆኖ የተቀመጠ ነገር ነው። አሁን እዚህ ጋር አንድ ህብስት መጣ፣ አንዴ ሕፃን ሆነ፣ አንዴ ዳቦ ሆነ፣ አንዴ እንደዛ ከዛ መልአኩ ሰይፍ አቀበሉት ደግሞ ሰዋው። እንዴ ይሄ ቤተክርስቲያን ትምህርት ሊሆን አይችልም፣ በፍጹም ሊሆን አይችልም። ይሄ ደግ ይሄ ነው እኛ ማለት ካለ ይሄ ትምህርት መውጣት አለበት። አሁን አንተ ትምህርት የሚገባ አይደለም። ይሄ ተከለ 90% ተሐድሶ አይደለም ሊሆንም አልችልም። ለዘላለም እኔ ኦርቶዶክስ ነኝ። ምንም ሱስት እኮ የሚገባ ይሄን ስህተት አልተቀበልኸውማ። ይሄን እውነት ነው መቀበል አቃተ። ኦርቶዶክስነት እኮ አይደለም። ኦርቶዶክስነት ከአባቶች ከሐዋርያን አበው የተቀበሉት ሃይማኖት። ጥሩ ተነጋገርበት። ተለውጦ ሕፃን ሆነ። እዚህ ላይ ነው የደረስነው። ከዚያም ሕፃኑን ይሰዋው ዘንድ መልአኩ ለቄሱ ሰይፍ ሰጠውና ቄሱም ሕፃኑን ሰዋው። ለቄሱ እኮ አይታየውም ይሄ ነገር። የሚታያት ለሰት ቤቱ ነው። መሶበ ወርቁ ልጃገረድ ሴት ስትሆን ሴትየቱ የሚሏት ከህብስቱ ውስጥ ቅዱስ ክርስቶስ ሰምራን ነው እንግዲህ። አዎ ሕፃኑ ያ ዳቦው ህብስቱ ሕፃን ሲሆን እንደገና ተመልሶ ደግሞ ወደ ህብስትነትና ወደ መሶብነት ሲቀየር ከዚያ ፈኑ ጸጋ መንፈስ ቅዱስ ከሚለው ሲደርስ ቄሱ ህብስቱ ተለወጠና ሕፃን ሆነ። ከዚያ በኋላ መልአኩ መጣና ሰይፍ ሰጠው። አሁን መልአኩ ይሄ ቄሱ የተለመደውን ሥርዓት ነው እየፈጸመ ያለ። ነገር ግን በማይታይ ምስጢር በመለኮታዊ አሰራር ለበቁ ሰዎች የሚገለጽላቸው ቅዱስ ቁርባን ይሄ ነገር እየተከናወነ ነው ማለት ነው ሁሉ ጊዜ። አየህ ማናቸውም ቄስ በቀደሰ ቁጥር ለካ ይሄ ነገር ይከናወናል ማለት ነው። አንድ ጊዜ ብቻ ለክርስቶስ መራ የታየ ብቻ እንዳይመስልህ። ይሄ ነገር እንደዚህ አይነት ሥርዓት አለ ማለት ነው ሁሉ ጊዜ። ቅዱሳን የበቁ ለዚህ ብቁ የሆኑ ሰዎች ሲቀድሱ ስለዚህ ይሄ ነገር እውነተኛ ሆኖ አሁንም ድረስ በየቅዳሴው የሚሆን እኮ ከሆነ ጌታችን ኢየሱስ ክርስቶስ በየጊዜው በየቀኑ እየተሰዋ ነው ማለት ብቻ ሳይሆን በአንድ ጊዜ ለምሳሌ በኢትዮጵያ ውስጥ ባሉ ከ50,000 በሚልቁ አድባራትና ገዳማት ውስጥም በአንድ ቀን ጌታችን ኢየሱስ 50,000 ቦታ እየታረደ ነው ማለት ነው። በተመሳሳይ ይሄ ህገ ወጥ ነው። ይሄ መጽሐፍ ቅዱሳዊም አይደለም ኦርቶዶክሳዊም አይደለም። ከዚያም እኔ ፈርድበታለሁ ይቀላል ነው። አስጨርሰኝችን ይህንን መለኮታዊ ምስጢር በተመለከተ ጊዜ አደነቀች፣ ፈጽማም ደነገጠች፣ መሪርን ባንም አለቀሰች። ምን ያስለቅሳል? አድናቆት ነው ቢሆን አደነቀች ነው የሚባለው። ከዚያም ቅዱስ ሚካኤል መጥቶ የእግዚአብሔር ባለሟል ክርስቶስ ሰምራ ሆይ ምን ያስለቅስሻል? ነገር ግን ይህን ድንቅ ምስጢር ተመልከች እንጂ አላት። እሷም እሺ በጎ ብላ ትመልከት ጀመረች። ዳግመኛም ይህ ቄስ ሥርዓተ ቅዳሴውን በትክክል እንደሚያከናውንና ንጹሕ ካህንም ለመሆኑ ትመለከቻለሽን አላት። እሷም አዎን እሰማዋለሁ አለች። አየህ ያ ሁሉ የህብስት መቀያየር፣ አንዴ ሕፃን አንዴ ህብስት፣ መሶቧ አንዴ ድንግል ልጃገረድ አንዴ መሶበ ወርቅ የመሆኗ ጉዳይ የቄሱ የቅድስና ምልክት ነው ማለት ነው። ይሄ ደግሞ ሌላ ስተት ነው። እንግዲህ ቅዱሳን ቄሶች ብቁ የሆኑ ቄሶች ወደ መቅደስ ገብተው ይህን ሥራ ሲፈጽሙ ይሄ ሁሉ ነገር ቄሱ ለዚህ ብቁ ከሆነ ለሷ የታያት ለሱ መታየት ነበረበት። እንዲሁም ህብስቱን ይዞ በቅዳሴው የተሰየመው ዋናው ቄስ ዋጋ የለውም። ከዚያም ቄሱ ቅዱስ ሥጋውንና ክቡር ደሙን ለሕዝቡ ያቀብል ዘንድ ወጣ። እሷም ቅዱስ ሥጋውንና ክቡር ደሙን ተቀበለች። በምትቀበልበትም ጊዜ በአፏ ውስጥ ሥጋው ቅዱስ ሥጋ ደሙም ትኩስ ደም ሆኖ ተገኘ ይላል። ይሄ እውነት ለምን ተረትም የምለው አይደለም፣ እርግማን ነው። እርሱ ከገድል አውጣት ተያዙት መጽሐፍ ነው የራሱ ማስታወሻ። አንድ ቆይ እኮ ከዚህ ወጥቻ ነብልሃለሁ። ገብቶኛል። ገድለ ክርስቶስ ሰምራን ካነሱ አይቀር ምናልባት ከሥጋና ከደሙ ጋር ስለሚያዝ ይችን ነገር እናንሳት። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ቅድስት ክርስቶስ ሰምራን አውራ ጣቴን ጥቢ ብሏት ከነካና ከጠባ ማን ይበልጣል የሚል እሱ ነገር ቶማስንም ማን ነው እንዲሁ በጦር የተወጋ ጎኔን ቁስሌን ጥቢ ብሏት
ቶማስ ነካ አንቺ ግን ጠባሽ አንቺ ትበልጫለሽ ከቶማስ ትክክል ኦኬ እንደዛ ነገር ማንበበኝ እርግጠኛ መሆን ፈልጌ ነው ቆይ እንግዲያስ አንድ ነገር ክርስቶስ ምራ በህይወቱ የተከሰተ እንደው ከቁርባኑ ወጣ ያለ ነው ግን እንደው አገኘሁት ምን ሆነ መሰለ ከለታት ባንደኛው ቀን እናታችን ክርስቶስ ምራ የሎሚ ፍሬ በእጇ ይዛ ሳለች በላችሁ የሎሚ ፍሬ ሎሚ ይዛ ነበር በላችሁ መብላቷን ረስታ ፍለጋ ጀምራ አጣችሁ ያው ይሄ ታሪክ በዚህም የተነሳ በደቀ መዛሙርቶቿ ላይ ቁጣ ልታነሳ ስትቃጣ በጎ ሐሳብ መጣላትና አቤቱ ጌታዬ ማን ወሰደብኝ ብላ ፈጣሪዋን ጠየቀች እሱም በልተሽዋል አላት ይላል እውነት ነው ከዚህ በፊት በራሴ ፔጅ ላይ ቃራ ተዋሂዶ በጣም እየሳኩ ነበር ይሄን ያነበብኩት አንድ ነው የሚጠፍታት ሳታውቅ በላቸው ከዚያ ቁጣ በቃ በደቀ መዛሙርቶቿ ላይ ተነሳች ከዚያ በጎ ሐሳብ መጣላት ለምን ጾም ጸሎት አልይዝም አንድ ፍሬ ነው ሎሚ ጠፍቷት ጾም ጸሎት የጸሎቷ መልስ በልተሽዋል እኔ ማሽላንጀቱ ያረርሽ የናገር ሎሚ እውነቴ ነው ማለት አንድ ቀን እንሄዳለን ለጉብኝትና ለዚህ ለይሄንን ነገር በምስል የተደገፈ ለማድረግም ቀረጻ እንሄዳለን እንደው ግድ የለም ለዚህ ወጪ የሚሸፍኑ ሰው ለዚህ ወጪ ለትራንስፖርት የሚሸፍንልን ሰው አናጣም እንደው ይሄ ሚዲያ የተከታተለ ሰው በእውነት ነው ማለት እንደው ቆይ ዝም በል እንሄዳለን ዛፉ ሁሉ ሎሚ ነው ይኸውልህ ልንገርህ የኔ አሁን ያልኩ የኛ ያባቴ ባድማ ሰፈር እንዳለ ዛፉ ሎሚ ነው እንዲህ ብታንቀሳቀሰው ዛፉን መሬት የሚሸፍን ሎሚ ይረግፋል በአንድ ብር 10 ሎሚ ነው የምንሸጠው ሎሚ በጣም ርካሽ ነው እንደው ሂሳብ ውስጥ ገብቶ ሎሚ ገበያ አይወጣም እኛ ልጆች ሆነን እንደው እናቶቻችን ተከተለን ስንሄድ ምን አድርገው ነውና ሎሚ እውነት ሎሚ ጠፋይ ብሎ የሚያስቆጭ ነገር ጾም ጸሎት ጭራስ ያዘች ይሄ ያሳፍራልና በጣም እንደው አይ ይሄማ ብዙ የሚያስቅ ነገር አለው ሽንኩርት በልታ ደግሞ አንድ ቀን ቤተክርስቲያን ገብታ ስዕል ፊት ቆማ ስትጸልይ ሽንኩርት ሸተተኝ ወደዚያ በይልኝ ብላ የእመቤታችን ስዕል ገፈተረቻት ወደ ኋላ ሽንኩርት ሸተተኝ ብላ እንግዲህ ይሄ በእውነት ይሄ መታየት አለ ምን ይሄ በቃ ከዚህ በላይ እንደ ይሄ መታየት አለበት ይሄ መታየት አለበት ማለት ግን ሁሉ ነገር ስተት ነው ማለትም አይደለም እሺ አሁን የጌታችን አውራጣቱን ጠባች ተነቃቁ ዳግመኛም እናታችን ክርስቶስ ሰምራ ጓንጉት በመትባል ደሴት ሳለች ስጋዋ አልቆ ደሟ ደርቆ ስሮቿና ቆዳዋ ካጥንቷ ጋር ተጣብቀው ሰውነቷ ልክ እንደ ሸረሪት ድር ቀጥኖ አየችው ራሷን በራሷ በጾም ብርታት አይኗንም ባነሳች ጊዜ ጌታ ኢየሱስ ክርስቶስ ከኋላዋ ቆሞ ተመለከተች ጌታ ኢየሱስ ክርስቶስም ወዳጄ ክርስቶስ ሰምራ ሆይ ስለ ሰውነትሽ ለምን ትደነቂያለሽ የተቆራረጡት ስጋዎችሽ የተፋቁት አጥንቶችሽ አንዲት ቀን ለሰጠሁሽ ቃል ኪዳን ሊመጣጠኑ አይችሉም ብዬ እነግርሻለሁ አላት አሁንም ኃይል ጽን ሞገስ ይሆንሽ ዘንድ አውራጣቴን ጥቢ ብሎ አውራጣቱን አጠባትና ፈጽማ ጠገበች ይላል ይሄ ሌላ ነው ጎንደን ጥቢ ብሏት ደግሞ ጎንዱን ጠብታለች እሱን ነው ማስተሰሱ ክርስቶስ ሰምራ የማርያምን ጡት ጠባች የሚል አለ የክርስቶስ ሰምራ ስጋ እንደ ማርያም ስጋ ሆነ ይላል ላንብብልህ አረ በቃኝ ወደ ጉዳያችን እንመለስ ወደ ቀደመው ነገራችን እንመለስ ይላል አባ ሕርያቆስ አዎ ያንኛውን ክፍል እንትን አላልኩልህም ምንድን ነበር ያልከኝ የጌታን ጎን እንትኑ አይ እንዲህ ያለው ነገር ቤተክርስቲያንንም ያስነቅፋል ኦርቶዶክሳይትም ቤተክርስቲያን ግድፈት ያለባት ያስመስላልና አባቶች ያስመስላል ተላለ እንዴ ምንድነው ያስመስላል ማለት የሚመለከታቸው አባቶች የመንገደኛ ቲክቶከር ሳይሆን የቤተክርስቲያን አባቶች በተለይ ቅዱስ ሲኖዶስና የሊቃውንት ጉባኤ አፋጣኝ እይታ ቢወስዱ ጥሩ ነው ብዬ አስባለሁ እኛ ምእመናን ባንረባረብበት ይሻላል ከጠየቅን ይበቃል መልሱን የቤተክርስቲያን አባቶች እንዲሰጡ ጠብቃለሁ አሁንም ቢሆን ብዙ ምን እንነጋገርባቸው ነገሮች አሉ በመጽሐፈ ስንክሳር ውስጥ ወደ ስንክሳር መጽሐፍ ብንሄድ ብዙ የሚዘገንኑ የሚያሳፍሩ በጣም ነው የተሞላባቸው ብዙ ታሪኮች ልናይ እንችላለን
ከቀረጻ በፊት አንድ ነገር ሲያወሩኝ ነበር ስለ ንብቀፎ የንብቀፎ ዋው አለ እንዴ አንተ እውነት ይሄንን የሆነ መንፈስ ቅዱስ ነው ፊት አፍህን ከፍቶ ፊትህን ጸፍቶ ያናገረ መካድ እኮ አልፈልግም እኔ ሰማሁትን ያየሁትን ሁለት ነገር እንደውም ታምረ ማርያም ሁለት ነገር ላንብብልህ እሺ ሁለት ነገር ስጋዬን ደሜን ያልበላ የዘላለም ሕይወት የለውም ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው የሚለውን የዮሐንስ 6ን ቅዱስ ቁርባን አድርጋን ቤተክርስቲያኒቱ የምታምነው እሱን እናነሳለን እሺ ነው እኔ ነው ብዬ ነው ማምነሽ እናነሳ አድርገው እኔ እንዳልሆነ አድርጌ ነግርሃለሁ እዚህ ላይ ግን ደግሞ ያንን የሚሽር ያንን የሚተካ ሌላ ነገር ደግሞ ልንገርህ ወዘተክሎ ሰሚው ታምሪያ ይንሳ ቁርባን በይቲ ዕለት ለእመኢተክሎ ደውየው ወምክንያት እውቅ በከመንቤ ቀዳሚ ወዘኢተክሎ ነሲያ ቁርባን ይሰሚው ይሁር ውስጥ ቤቱ ወይ ከውኖ ከመቁርባን ለእመሰማ በአሚን አስቀድመን እንደተናገርን የታወቀ ምክንያት ኃጢያት ደውየ ካልከለከለው በዚህ ቀን ታምሯን ሰምቶ የሚቻለው ስጋውን ደሙን ይቀበል ስጋውን ደሙን መቀበል ካልተቻለው ታምሯን ሰምቶ ወደ ቤቱ ይሄድ ስጋውን ደሙን እንደተቀበለ ይሆንለታል ይደረግልኛል በማለት ቢሰማ ስጋውን ደሙን እንደተቀበለ ይሆንለታል ይሄን ጀማሪ ታድሶቹ ታምረ ማርያምን መስማት ቅዱስ ቁርባንን ይተካልኛል ብላ ኦርቶዶክስ ታምናለች ቢቻል ታምሯን ሰምቶ ቁርባኑንም ይጨምር ቁርባኑን መቀበል ካልቻለ ግን የመቤታችንን ታምር ሰምቶ ይሄድ ቁርባኑን እንደተቀበለ ይቆጠርለታል ይሆንልኛል ብሎ በእምነት ቢሰማ ቅዱስ ቁርባን እንደተቀበለ ይቆጠርለታል እንግዲህ አሁን በዚህ ላይ ብዙ ጊዜ ጀማሪ ታድሶ ሆነን የሚሉ ሰዎች ራሱ የሚያነሱት ጥያቄ ስለሆነ ብዙ ጊዜ መተሰሰቶበታል በዚህ ጉዳይ ላይ ታምሯን ሰምቶ መሄድ ስጋው ደሙ እንደመቀበል ይቆጠራል ማለት አይደል እንዳልሆነም በደንብ ቤተክርስቲያን አስተምራለች ግድ የለም እዚህ ላይ ልከራከር ብዙ የሚያከራክር ስላለ ዝም ልበል አንድ ሰውዬ እሺ ሌላውን ነው ማነብልህ እዚህ ላይ ግን አንድ እንዳጋጣሚ ምልክት ያደረኩበት አንድ ቤተክርስቲያን ጠባቂ ሰውዬ ትዛለኝ አገኘሁት እንደው ዝም ብዬ ግን እንደው ሰዎች እንዲገረሙ ጉዳችን ማለቂያ እንደሌለው ግን ጠቁም ይወልለፍ ቤተክርስቲያን ጠባቂ ነው እመቤታችን ቤተክርስቲያን ይጠብቃል ሰውየው እና እዚያው መቃብር ቤት የሚኖር ሰው ነው አንድ ቀን ግን በህልሙ ከሴት ጋር ያደረ መሰለው እና የዘር ፈሳሽ ፈሰሰው ያንን ረስቶ ቤተክርስቲያን ሄዶ ከፈተ ሲከፍት መላኩ በጦር ጎኑን ሰጠው ወጋው በሰይፍ ወጋው ከዚያ ደንግጦ እንዲሲል ሳታውቅ ነው በማድረግ ነው እንጂ አውቀ ቢሆን ኑሮ ከዚህ የበለጠ መከራ ቅጣት ያገኝ ነበር አሁን ፈጥነው ውጣለው ደሙን እንዲህ ያንጀረጀረ ከጎኑ ወጣ ከዚያ በኋላ ይላል ሰውየው እመቤታችን ቤተክርስቲያን እንደዚህ ሁኜ ቤተክርስቲያን ገብቼ እንደዚህ ቅጣት ደረሰብኝ እያልክ ለሰው ሁሉ እየዞርክ ተናገር ተብሎ እንደ ሴት የወር አበባ ፔሪድ እያየ ኖረ ተብሎ የተወጋው ጎኑን ነው ግን እንደ ሴት ፔሪድ እያየ ደም ያፈሰሰ ኖረ ይላል ይሁን በእንታ አቃቤ ቤተክርስቲያን ዘሃዞ ትክቶ የወር አበባ ስለደረሰበት ቤተክርስቲያን ጠባቂ ነው የሚለው እርሱ ራሱ ትክቶ ማለት በግዕዝ ቃል የወር አበባ ነው ቤተክርስቲያኒቱ እኮ አንዳንዴ እንደ ኢሉሚናቲም ይቃጣታል ጾታው ያልተቀየረለት ሰውዬ ፔሪድ አይ የምትል ከሆነ ይሄ ሰውዬ ምን ሆነ እንዴት ፔሪድ ላይ ቻለ የኢሉሚናቲ አስተምሮ ካልሆነ በስተቀር ሌላው ልንገርህ ስለ ቁርባን የሆነው ልንገርህ ቅዱስ ቁርባን የሚባለው ቤተክርስቲያኒቱ የምትቀጠቀጥለትን ያን ያህል ክብር ሳትነጹ ሳትበቁ የምትልለትን ቁርባን እዚህ ላይ ደግሞ ልንገርህ ታምረ ማርያም አዎ ታምረ ማርያም ይው አሳታሚው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በትንሳኤ ዘጉባኤ ማተሚያ ቤት ታተመ 2012 ዓመተ ምህረት እሺ 5 ዓመት በፊት የታተመ አቡነ ማትያስ ናቸው ፎቶአቸው እዚህ ያለ እሺ ብዙ ንብ ያለው አንድ ሰው ነበር ብዙ ንብ አዎ አንድ ሰው ነበርና ከሰው ሁሉ ይልቅ ፈጽሞ ንቡ ይበዛለት ዘንድ ይወድ ነበር ወደ አንዲት ስራየኛ ሴት ሄዶ ጠንቋይ ወደ ጠንቋይ ሴት ነው ሄደው
ንቤ ይበዛልኝ ዘንድ ማርም ሰምም ከሰው ሁሉ ይልቅ እጅግ ይበዛልኝ ዘንድ የምሰራውን ሥራ እንድትመክሪኝ ለምንሻለሁ አላት ያችም ሥራየኛ ሴት እኔስ ስጋውን ደሙን በተቀበልህ ጊዜ ካፍህ አውጥተህ በዚያ ቀፎ ውስጥ ጨምረው ብዙ ንብ ሰምና ማርም ይሆንልሃል ብዬ መክራለሁ አለችው ቁርባኑን ከቤተ ክርስቲያን ከካህናት እጅ ከተቀበልክ በኋላ ይቆርባል ይጎርሳል ግን አይውጣውም እንድቻርጎ ይዋጣ መስሎ ይዟት ይወጣል ከዚያ በኋላ ይሄድና አውጥቶ ከዚያ ከቀፎ ከንቡ ውስጥ መሃል ያስቀምጠዋል ከዚያ በኋላ እስቲ በሁለተኛውም ቀን ወደ ቤተ ክርስቲያን ሄዶ ስጋውን ደሙን ተቀብሎ እንደነገረችው አደረገና ካፉ አውጥቶ በንቡ ውስጥ ጨምሮ አንድ ሰዓት እልፍ አለ አንድ ሰዓት ያህል ቆየ ሁለተኛም ንብ ወዳለበት በተመለሰ ጊዜ ስጋውን ካስቀመጠበት ከዚያ ቀፎ ውስጥ እጅግ ፍጹም ብርሃንና የእመቤታችን ስዕል ጭራሽ የእመቤታችን ስዕል በዚያ ቀፎ ውስጥ በንቦች መካከል ተቀምጦ አየ በደረቷም ከፀሐይና ከጨረቃ የሚያበራ ልጅ ታቅፋ ነበር ይህን ምልክት ባየ ጊዜ ጽኑ ፍርሃት ፈራና ወደ ቄስ ሄዶ ያደረገውን ሁሉ በቀፎ ውስጥም ያየውን ነገረው ቄሱ ግን ነገሩን አልተቀበለውም ማለት አላመነውም ነበር ነገር ግን ያሳየህን ተመልከት ብሎ አንድ ዲያቆን ከሱ ጋር ላከ እኛ አልሄድም ግን እስቲ አንተ ዲያቆኑ ሄድና ብሎ ላከ ዲያቆኑም ሄዶ ያ ሰው እንደተናገረው አይቶ በፍጹም ፍርሃት ተመልሶ ያየውን ለቄሱ ነገረው ቄሱም ይህን ነገር ሰምቶ ህዝቡ ሁሉ በፍጹም ተድላ ደስታ ይሰበሰቡ ዘንድ አዘዛቸውና ወደዚያ ቦታ ደረሱ ያም ቄስ ወደዚያ ቀፎ ወደቀረበና ያን ፍጹም ብርሃን አይቶ ድንግል ንጽሕት እመቤታችንም ሕፃኑን አቅፋ በብዙ ንቦች መካከል አይቶ ፈጽሞ ፈራ ቀፎውንም ተሸክመው ወስደው በታቦቱ ላይ ያኖሩት ዘንድ አዘዘ ከነንቡ ወስደው በታቦቱ ላይ ያኖሩ ዘንድ አዘዘ ይችንም ስዕል አውጥቶ በመኖሩ ላይ አስቀመጣት እስከ ፍታቴ ድረስ ይቀድስ ዘንድ አዘዘ ስዕሊቱም ተመልሳ በታቦቱ ላይ ባለ ስጋው አደረች ለኔም እንግዳ ሆነብኝ እዚህ ላይስ እስከ ፍታቴ ማለት ጸሎተ ፈትቶ እስከዚያ ጊዜ ድረስ ይቀድስ ዘንድ አዘዘ ስዕሊቱም ተመልሳ በታቦቱ ላይ ባለ ስጋው አደረች አየህ ህብስቱን እየተፈተተ ባለበት ሰዓት ስዕሊቱ በስጋው ላይ አደረች አይገርም እንዴት ነው እየሆነ ያለው ስዕሉ ወደ መንፈስነት ተቀየረና ምንም ማብራሪያ የለኝም መርጌት ወደ መንፈስነት ስዕሉ ተቀይሮ በስጋው ላይ አደረ ልክ እንደ መንፈስ ቅዱስ ቅዳሴውም እንደታዘዘ ተፈጸመ ይህችም ምልክት በአራቱ ማዕዘን ሁሉ ተረዳች የሰሙም ሁሉ አደነቁ ስለዚህ ቅዱስ ቁርባን ማለት እንግዲህ ሥራየኛ ሴት ናት ሰውየው የሄደው ክርስቲያን ነው ሰውየው ጠንቋይ ቤት ለምን ሄድክም የሚል ጥያቄ አልቀረበበትም ለምን ወደ ጠንቋይ ቤት ሄድክም አልተባለም እሱ ራሱ ወደ ጠንቋይዋ ሄደ ጠንቋይዋ ደግሞ እንዲሁ የሌለ ምክር ነው ይሄን ሁሉ ታምር ምናምን ያመጣው አዎ ኧረ ይሄ ነው እንግዲህ ይኸውልህ አሁን በቤተ ክርስቲያኒቱ ውስጥ መፈተሽ አለበት አሁን መታረም አለበት ተብሎ ታርሙ የሚያልቅ አይደለም በነገራችን ላይ ይኸውልህ ይሄ መጽሐፍ ታርሙ የሚያልቅ አይደለም ይሄ መጽሐፍ ታርሙ የሚያልቅ አይደለም ያለው አማራጭ እስካሁን ድረስ የተነገደበት እስካሁን ድረስ የተበላበት እስካሁን ድረስ የተዋሸበት ከማረም ይሄን ማረም ነበር ሊቀድም የሚገባው እኮ ስለዚህ ይሄን ነገር አሁን መጋዘን አለ ቤተ ክርስቲያናችን በውድቀት ዓለም ይሄን ያህል ምዕት ዓመታት በእንዲህ አይነት ድካም በእንዲህ አይነት ውድቀት ነበረች ብሎ አሁን ግን በጣም ንጹህ ወንጌል ለመስበክ ታጥቃ በቃ የክርስቶስ እኔ ሐዋርያዊት ነኝ ካለች የክርስቶስን ወንጌል ይዛ በመታየት ያንን አጸፋ ለመመለስ በትጥቅ መውጣት አለባትና ይሄ ነገር ቤተክርስቲያኒቱን እየጎዳት እየበደላት ነው ስለዚህ እንዲህ አይነት መጽሐፎች ናቸው አሁን ይሄ ተነቦ የእመቤታችን ልመናዋ ጸሎቷ በረከቷ ይደረብን ተብሎ ሰው ሁሉ ይሳለመዋል ይተሻሸዋል ምን ይለዋል አሁን ይሄንን ያየኩ ይሄን ባብ የሰማኩ ወደ ጠንቋይ ልሄድና እኔም እስቲ ጠንቋዩ የሚለኝ ልስማ
ከዚያ በኋላ እንዲሁ አድርግ ካለኝ እኔም የምቆርብ መስዬ ገብቼ ቁርባኑን ተቀብዬ አምጥቼ ከቀፎዬ እጨምረዋለሁ ወይም ደግሞ ከብት ካለኝ ለከብት ረባታ ለከብቶች አበላቸዋለሁ የሚል ህዝብ እየፈጠርን ያለ ነው። ምክንያቱም ይሄ ትክክለኛ ግልጽ የሆነ መልእክት እየታየ ነው እዚህ ላይ እና ህዝብ እየገደልን ነው እና ጠንቋይንም ቤተክርስቲያኒቱ ለጥንቆላ መውቅና እየሰጠች ነው የምታሳየው እዚህ ላይ እና ይሄ በጣም የሚያሳፍር ነገር ነው። መርጌታ ብዙ ችግሮች አየን። በሚቀጥለው ከሳቴ ብርሃን ሐዋርያው ታድሶ ቤተክርስቲያንን የምትሉ እናንተ ተቆርባላችሁ ወይ ቁርባንስ አላችሁ ወይ ካላችሁ እንዴት ነው የሚለውን መቁረብስ እንዴት ነው ያለበት ሰው እንዴት ለብሶ እንዴት ጸልዮ እንዴት ተዘጋጅቶ እንዴት ተሰናድቶ ከዚያም በቤትኛው እድሜው ላይ ነው መሆን ያለበት የሚለውን ደግሞ እንደ ለዚህኛው ዙር ውይይታችን እንደ መቋጫ አድርገን በሚቀጥለው በደንብ እንመጣበታለን። እንዲህ አይነት ዝብርቅርቃቸው የወጣ ብዙ ትምህርቶች አሉ። አንዳንዶቹ መጽሐፍ ቅዱሳዊ እንዳልሆኑ ምንም ብዙ መመራመር አይፈልጉም። ምንም ማድረግ አልችልም። ቤተክርስቲያን አባቶችም እዚህ ላይ ፈጣን እርምጃ እንደሚወስዱ ተስፋ አደርጋለሁ ናፍቃለሁ። እግዚአብሔር ከመካከላቸው እንደ ገማልያል ያለ ሰው እንዲያስነሳ እመኛለሁ። ይሄን እሱን ይነጋል አይደላችሁም ለዚህ አልበቃችሁም የምትለኝ አንተ እኔ ዘንድ ደርሰህ ነው ወይ ከኔ ዘንድ ደርሰህ ወይም እኔን ልፍ ብለህ እኮ ነው ይሄንን ጥያቄ ማቅረብ ያለብህ እንጂ ገና አንተን እየጎተትን ከጥልቁልን አይደለም። አይ እንደዛ አይደለም። አሁን እኮ ሰዎች ባሉትም መምህራን ባሉትም ነው እየተከራከርን ያለ ነው። የእርሶን ይነጋል መጽሐፍ ይዤ ቁጭ አድርጌ ሞግቶታለሁ። ቀላል ነው እሱ ቀላል ሞግተኝ እግዚአብሔር ይስጥልኝ ስለዛሬው ቆይታ። እኔ ደግሞ ይሄንን ሕያው ቃል ይዤ ነው የምፋረድህ። ገድላትን ድርሳናትን አንተን የምፋረደው ቤተክርስቲያኒቱን የምፋረዳት ይሄንን ሕያው ቃል ይዤ ነው። ስለዚህ ይሄንን ይዤ ደግሞ መቼም ብቃት የለኝም ብዬ ራሴን ዝቅ አላደርግም። ብቃት ይሄ ነው። ይሄን እንድታውቅልኝ እፈልጋለሁ። እኔም እንደምወዶት እንደማከብሮት እንዳቁልኝ እፈልጋለሁ። አመሰግናለሁ። እግዚአብሔር ያክብርህ። አሜን።